ወይኔ በላት አንተን ስናነሳ ያው ነፍሱን ይማረው ሀብቴን አለማንሳት አይቻልም። እኔ ማንዴላም ጥዬ ወደ ሆቴሌ እንዴት እንደሄድኩ አላውቅም። ደግሞ ከጊዜ ምን ተማረ ደሬ? ሰዎች አባመላ ይሉኛል። አንተ የብዙ ሰው የህይወት ትዝታም ጭምር። አንዳንዴ ጥሩ ቀልድ ይዞ ምንም ነገር ቢያወራ የማይሳቅለት አለ። ኮሜዲያን ቁም ነገረኛ የማይመስለው ሁላ አለ። እንስራዋን በዱላ ቦሽቅ አድርጎ ውሃውን ምናምን አፈሰሰ። ለቅሶ ቤትም ሊሆን ይችላል። ቆመክ በቃ የምታዝን የማይመስለው ቻርሊ ቻፕሊን የሞተው እኮ ዲፕሬሽን ውስጥ ሆኖ ዚስ ኢዝ አፍሪካ። ከዛ ከሀዘን ውስጥ አይደለም ቀልድ የሚወጣው። በራስ ላይ መቀለድ ጤንነት ነው። ያንተ ቀልድ አናዷቸው ለጸብ የተጋበዙ ሰዎች ገጥሞክ ያውቃሉ? ጓደኝነት ማለት እኮ ከራስ አልፎ ለሌላ መሰጠት ማለት ነው። ሀብቴ መጨረሻ ሰዓት ላይ ሆስፒታል ውስጥ ሆኖ ደሬ ጋ ደወለ። አንድ ነገር ይዘህልኝ ና ብሎት ነበረ። አይነ ስውር እናቱን እንደዚህ እጇን ይዞ በመማሪያው ሰዓት እናቱን የሚመራ ልጅ ሳይ ማህበረሰቡ እኛም እንደ ሰው እንደምናዝ ወደ ቡቡ እንደሆንን ቢያውቅ ደስ ይላል። ሰላም ውድ ተመልካቾቻችን እንዴት ናችሁ? ዛሬ እንግዲህ እዚህ ፖድካስት ስቱዲዮ ውስጥ የተገኘው እጅግ በጣም የምንወደው የምናከብረው ከነ ግርማ ሞገሱ ከነ ሰው ፍቅሩ ከነ ክብሩ ትውልድ እየተሻገረ ዛሬም እንደ አዲስ እያበራ ያለ በጣም የምንወደው የሙያ አባታችን ጓደኛችን ሁሉ ነገራችን ለኔ በቅርብም ስለማውቀው ደርዬ ኮሜዲያን ደረጀ ኃይሌ። ያው ኮሜዲያን ብቻ አይደለም ደርዬ፣ በጣም የብዙ ስራ የብዙ ስም ባለቤት ነው። ግን በጣም በብዙዎች ዘንድ ከድሮም ጀምሮ ይዞት የመጣው ስሙ ኮሜዲያን የሚለው ስለሆነ እንጂ ደርዬ ሁለገብ ባለሙያ ነው። ደርዬ አክብረክ የእውነት እዚህ ስቱዲዮ ከባዩሽ ከበደ ጋር ፖድካስት እንግዳይ ስለሆንክ እጅግ አድርጌ ያመሰግናለሁ። እንደናንተ አይነት ደርዬ አንተን ጨምሮ ሌሎች ብዙ የሀገራችን አንጋፋ ባለሙያዎች የተከበሩ ሰዎች ቁጭ ብለን በመጨዋወት ውስጥ አብረን ከመስራታችን በላይ ቤተሰብ ከመሆናችንም እንደ ሲቪ ነው እና እዚህ ስቱዲዮ ድረስ እኔን አክብረክ ጠብቀክ ቁጭ ብለክ በመገኘትክ እጅግ በጣም አድርጌ ያመሰግናለሁ። አርቲስት ባዩሽ ከበደ በቅንፍ ውስጥ ሚጡ እዚህ ፖድካስት ላይ እንግዳ አድርገሽ ስለጠራሽኝና የሆዳችን እንድንጫወትን እድሉን ስለመቻችሽ እኔም ራሴ እጅግ አድርጌ አመሰግናለሁ። አንቺ ትንሽ ልጅ የነበርሽ፣ አንቺ ልክ የምትይ የነበርሽ ዛሬ እንደዚህ ብዙ ባለሙያዎችን እየጠራሽ እያመጣሽ የህይወት ተሞክሯቸውን፣ ጨዋታ፣ ደስታ፣ ትምህርታቸውን፣ ፍቅራቸውን ከቤተሰብ ጋር ያላቸውን ነገር ለተመልካች እንዲያካፍሉ እድሉን ስላመቻችሽ በጣም ነው ደስ ያለኝ። ስትነግሪኝ በቃ ያለምንም ቅድመ ሁኔታ እሺ ነው ያልኩሽ። ለምን እንደዚህ አይነት ሰው ያስፈልጋል። መስራት፣ መልፋት፣ መድከም፣ ለሌሎች አርአያ መሆን እና ያለምንም ቅድመ ሁኔታ ነው የመጣሁትኝ። ደስ ብሎኛል። በጣም ነው የማመሰግነው። እኔም ደስ ብሎኛል። ደርዬ እንግዲህ ወደ ጨዋታችን ስንገባ የመጀመሪያው እንግዲህ በቅርብ በጣም ብዙ ሰው አፍ ላይ አልጠፋ ያለ ሰዎች ከእንቅልፋቸው እየባነኑ ወይኔ በላቸው ወይኔ በላቸው ወይኔ ደርዬ እንዴት ነው እስቲ? እሱ ያው እንግዲህ ባለቀለምልሞች ሁለትን ስንሰራ የተፈጠረ ነው። ፍጹም አስፋው ደርሶት ከነ ማንዴላ ጋር ምናምን የሰራ ነውና እንደዚህ ቫይራል ይወጣል እንደዚህ ሰው ጋር እንደዚህ ይደርሳል ብዬም አላሰብኩትም። እና የዛን የስንሰራው ግን ይህን ያህል እንደዚህ ይወጣል ብለንም አስበንም አልነበረም። እና አሁን ላይ ሳየው ራሴ ሳቄ ይመጣል። ያኔ ግን ያው ቀረጻ ላይ ስለነበረን ልባችንም ምናችንም ቶሎ ተቀርጾ ምናምን ነገር ሰው ጋር እንዲደርስ ስለሆነ ፍላጎታችን ዛሬ ላይ ሳየው አይደለም ሰው ልጅ ራሱ ይላል በቃ የሆነ ነገር ሲያጣ ምናምን ወይኔ በላቸው ይላል። ደስ ብሎኛል። አዲስ ከረጅም ጊዜ በኋላ ባለቀለምልሞች ከወጣ ዓመታት ተቆጥረዋል እና እንደ አዲስ እንደውም አንዳንድ ሰዎች ምናልባት ባለቀለምልሞችን ያላዩ እኔም የገጠመኝ ነገር ነው። የደሬ አዲሱን ፊልም እስቲ ንገሪኝ ያሉ ማለት ወይኔ በላቸው የሚለው አዲስ መስሏቸው ያን ያህል ተጽዕኖ መፍጠር ችሏል። በጣም እኮ የሚገርመው እንግዲህ ዘመን ተሻጋሪ ስራ ከሰራሽ እንደዚህ ይመጣል ማለት ነው። ብዙ ፊልሞች አሉ የተሰሩ በተለያየ ጊዜም ቀንጨብ እያደረጉ እያወጧቸው አሁን ሳያቸው ራሱ በጣም ነው የሚገርመኝና ይህን ራስሽ ስራዬ ብለው አውጥተው ሰው ጋር እንደገና ትዝታ እንዲቀሰቅስ ማድረግ መቻል በራሱ ጥበብ ይጠይቃል። በጣም ነው የሚደንቀኝ። እኔ በጣም ከዚህ ጋር ተያይዞ አስቂኝ ገጠመኛለክ? ወይኔ በላቸው ያው ምኑ ከየትኛው ልበልሽ? ትምህርት ቤት ስትሄጂ ህጻናቶች ጠቅላላ ወይኔ በላቸው ወይ ደግሞ ይሄ ጌሾ ወቀጣ ምናምን የሚሉት ነው።
እና ትራፊክም ለሰላምታም ሲያስቆምሽ ወይኔ በላቸው እስቲ ሂድ ምናምን ነገር ይላሉ። እና በተለያየ አጋጣሚ የተለያየ ሰው ታገኛለሽ። ቢሮ ውስጥም ስትሄጂ ጉዳይ ለማስፈጸም ምናምን ስትሄጂ ይህን ስሜት ነው የሚያንጸባርቁልሽ እና በቃ ወይኔ ይበላቸው ይላሉ። እና እኔ ደግሞ ደስ ይለኛል በጣም። ደርዬ እንግዲህ በጣም ብዙ ስራ ነው የሰራኸው። ብዙ የተለያዩ በሰራሃቸውም ስራዎች አብረህ ባወራቸውም ኮሜዲ በቀለድከውም ወይኔ በላቸውን ጨምሮ እንደ ቅጽል ስም ወይኔ በላቸው ሊሉ ይችላሉ፣ ይጠሩሃል። እና አንድ ስለ አንተ ግን አንዳንድ ጓደኞችን ስጠይቅ እልፍዬ የሚለው ስያሜ እንዴት መጣ? ማን ነውስ እንደዛ ብሎ የሚጠራክ? እናቴ ናት። እልፍነሽ ማስረሻ ትባላለች። እያየሽ ማዘር እና እልፍዬ የኔ ታናሽ ናት። ለማቆላመጥ ያወጣቸው እልፍነሽ ነው ስሟ። እፍዬ በጣምነቷ በቃ እፍዬ እያለች አደገችና ከዛ በኋላ እልፍዬ የሚለው ነገር መጣና በዛ ምክንያት ነው ቤት ውስጥ ያለ ነው ሁሌ እልፍዬ እያለን ነው የምንጠራት። አሁንም እኔም እንደዛ ነው የምለው፣ እልፍዬ ጋር እንሂድ። ልጄንም ይዤ ስሄድ ቤተሰብ አብረን ምናምን ስንሄድ ከባለቤቴ ጋር ስንሄድ እልፍዬ ጋር እንሂድ ነው የምንለው። እና ያው በየቤቱ አለ፣ ሁሉም የራሱ ቅጽል አለው ለእናቱ፣ ለቤተሰቡ፣ ለልጆቹ ምናምንና እንዴት አገኘሻት እችን ስም? ገርሞኛል። እችን ስም እንግዲህ ያው ስለ ደርዬ ስለ ጓደኞችህን ወደኋላ መለስ ብዬ ስፈትሽ እልፍዬ ብለን እንጠራው ነበረ አሉና ያው እልፍዬ የእናትህ ስም መሆኑንም በዛው ነግረውኛል። እና ደስ ይላል በእናት መጠራት። ደርዬ እንግዲህ ስለ ጓደኞችን ስጠይቅ ካልኩ ካነሳ አይቀር ተፈራ ገዳሙ፣ ሀብቴ ነፍሱን ይማረው፣ ዘላለም ኩራባቸው እንዲሁም አንተ ሆናችሁ በጣም ብዙ ታሪኮች አሏችሁ። ኧረ በጣም ተዘጋጅተሽበት የሚገርም ስም ነው። ማንም ጠይቆኛል። ተፈራ ገዳሙ። ጥያቄሽን ጨረሽ? መሀል ላይ እገባለሁ። እዛ ጥያቄ ምንድን ነው? አንደኛ ስለ ጓደኝነታችሁ የዛ ጊዜ ስለነበረው እሱን እንድታጫውተኝ፣ እንዲሁም ደግሞ ተፈራ ገዳሙ ያው ሁላችንም የምናውቀው በእንግሊዝኛ ሰው ነው እና ከደርዬ ጋር ትንሽ በዛ አሳስቂኝ ነገሮች አሏቸው የህይወት ተሞክሮ ብለውኛልና እስቲ እሷንም እንግዲህ እዚህ ጋር ሽመልስ በቀለ አለ፣ ተፈራ ገዳሙ ጋዜጠኛ፣ ዘላለም ኩራባቸው፣ ነፍሱን ይማረው፣ ተስፋዬ ካሳ፣ ዳኒ ቁንጮ፣ እነከበበው በሙሉ ብዙ መስተጋብር አለን። ተቀራርበን የምንጫወትበት የተፈራ የሽመልስ የዘላለም ግን ከሌሎቹ ትንሽ ለየት የሚለው በተለያየ አጋጣሚ በተለያየ ፕሮፌሽን ነው ያሉት። ዘላለም እንኳን ወደ ኪነጥበብ ውስጥም አለበት ማስታወቂያ ላይ ቢሆን፣ ሽመልስም እንደዛው ማስታወቂያ ላይ ቢሆንም ማለት ነው። ተፈራ ጋዜጠኛ ነው። በተለያየ ጉዳይ ተገናኝተን በተለያየ ጊዜ ስንጫወት እየበላን እየተጫወትን ምናምን ብዙ ገጠመኞች አሉን፣ ብዙ የማይረሱ። እንዴት እንዳስታወስሻቸው ራሱ ገርሞኝ ነው። ተፈራ ጋር ስንሆን ያው ጨዋታችን በሙሉ በእንግሊዝኛ ነው እና ዩኒቨርሲቲም ሳልገባ በጣም እንግሊዝኛ አሪፍ ሆንኩ ከሱ ጋር ስለዋልኩ ነው። በኋላ አገኘዋለሁ ወይ ነገ አገኘዋለሁ። እሺሜ ጋር ጨዋታ አለ፣ ዘላለም ጋር ጨዋታ አለ። ዘላለም ኩራባቸውን የምናውቀው አዋሳ ነው። ገናችንም የምታክል ልጅ ሆኖ ነው የምናውቀው። እና ለመጀመሪያ ጊዜ አዋሳ በ1980ዎቹ እርሊ ስንሄድ የዛን ጊዜ መድረክ ላይ የወጣ ዝግጅቶችን ለማቅረብ የሚጓጓ ልጅ ነበር። በቃ ደስ የሚል ልጅ እና እዛ ጋር ያገኘነው ከአመልማል አባተ ጋር ሄደን ምናምን መቼም አረሳውም። አንድ ጊዜ ባክስቴጅ መጣና ደረጀ እችን ስራት እስቲ ምናምን ነገር አለኝ። እሺ አልኩት፣ ነገረኝ፣ ሰራኋት። ሁልጊዜ ያስታውሳታል ዘላለምና ባክስቴጅ ሄዱን ባንዱን ዘፈን ጀምሮ አልኳቸውና የአመልማል ዘፈን ተጀመረ። የእርምህን አውጣ ደንደረረረን ደረረረን ደንደረረረ ደንደረረ የሚለው ዘፈን ባንዱ ነው። ወጣሁኝ እኔ የአመልማልን በቃ በስማ እየተጨበጨበ ሜዳ ነው እንደ መስቀል አደባባይ ነው ዋ እየተባለ ደንደረረረን ደረረረ ደንደንደረ ደንደንደረ ደረረረረ ጃምቦ ዋና አጋሪ ብዬ በዛው ከተልኩኝ። ሰው አመልማልን ሲጠብቅ ማለት ነው። ዘላለም ነው የሰጠኝ። በቃ ጃምቦ ሲል እንዴ የተጀመረው የአመልማል አለ እንዴ ምናምን ነገር ማለት ጀመሩ። እና ዘላለም በእንደዚህ አይነት ጨዋታዎች መድረክ ላይ የምንሰራቸውን ነገሮች አንዳንድ ነገሮች እየሰጠን ከዛ ለምን አዲስ አበባ አትመጣም አልነውና አዲስ አበባ መጥቶ ይኸው እንደምታዩ ዘላለም ኩራባቸው፣ እውነትም ኩራባቸው
እንዳልከው ሁሉም በጣም የምንወዳቸው የምናከብራቸው ድንቅ አርቲስቶች ናቸው። ዘሌም ዘላለም ኩራባቸው እንግዲህ በማስታወቂያው ዘርፍ አንቱ የተባለ ሰው ነው። የዛን ጊዜ ስለ ሐዋሳ በዛው ካነሳ ካይቀር የሐዋሳ ገጠመኝን እስኪ ያጫውተን። ሐዋሳ ላይ የዛኔ ነፍሱን ይማረው ከሀብቴ ጋር ስራ ነበራችሁ፣ እዛ ልታቀርቡ ሄዳችሁ ጊዜ አንድ ገጠመኝ ነበረ አይደለም? ሐዋሳ ብዙ አይነት ገጠመኝ አለ። በጣም ደስ የምትል ከተማ ናት። በዛን ጊዜ 120 ላይ ደረጀና ሀብቴ ሲባል ቀድመን ካየናቸው ከተሞች ውስጥ ናዝሬትና ሐዋሳን ድሬዳዋን ነው። እና ሐዋሳ ብዙ ገጠመኞች አሉ፣ በጣም ብዙ። ግን ማስታወሰው አንድ እስካሁን የሚያስቀኝ በጀልባ ሂዱና ጎብኙ፣ በጀልባ ሂዱና እስከ ግማሽ ድረስ ሂዱ ተባለን። እሻልን ጀልባ ላይ ወጣን። አስነሳ አረገና አስነስተው መሄድ ጀመርን። መሀል ጋር እንደደረስን ሞተር ጠፋ። ምን አለ በቃ ቢለው አልነሳ አለ ምናምን። ከዛ ሀብቴ ምን አለ ወርደን ንክፋ እንዲ አለ። ይችላል ሳት ሐዋሳ ብዙ ገጠመኞች አሉ። በስመ አብ በጣም ድሬዳዋ፣ ናዝሬት፣ ባህር ዳር፣ መቀሌ በጣም ብዙ የሄድንባቸውን አምቦ፣ ወደዚህ ደግሞ ወደ ደሴ ምናምን ስትሄጂ ብዙ አሉ፣ በጣም ብዙ። የቱን አንስተሽ የቱን ትተዋለሽ? ብዙ ገጠመኞች ይኖራሉ። ግን አሁን እንዳነሳው በጣም የሚያስቅ ገጠመኝ ነው። ደርዬ እንግዲህ በጣም ብዙ ሰው የሚስማማበት የትኛውም ነገር ላይ ደሬ መፍትሄ አያጣም። ብዙ ጉዳዮች ላይ ደሬን ጠይቁት፣ እስቲ ደሬን አማክሩት ይባላል በየትኛውም ጉዳይ ላይ እና ከዚህ ጋር አያይዤ የምጠይቅህ ጋዜጠኛ ቴዎድሮስ ተክለአረጋይ ወዳጅክ እንደውም ሲነግሩኝ ይህን ኢንፎርሜሽን ቴዎድሮስ ተክለአረጋይ ከቤት ለመውጣት እንኳን ደሬ እንዴት ነው አየሩ ብሎ እስከ መጠየቅ ድረስ ነው ከደሬ ጋር ያለው ቅርበት። የሚገርም አገላለጽ እሱ ነው እንደዚህ የሚል። አዎ በመሰረቱ እሱ ያስቀኛል በደንብ። ያው ከሚያውቁኝ ሰዎች ውስጥ አንዱ እንደ ሽሜ፣ እንደ ተፈራ፣ እንደ ዘላለም ከሚያውቁኝ ሰዎች ውስጥ አንዱ ነው። እውነቱን አንዳንድ ነገሮችን ከመወሰኑ ወይ እርምጃ ከመውሰዱ በፊት ይጠይቀኛል። ደሬ እንዲህ በዚህ ወጣ ሲል እኔ ከሰዎች ጋር ካለኝ ቀረቤታ አንጻር የመፍትሄው አካል ሆናለሁ። በአብዛኛው የመፍትሄው አካል ሆናለሁን። አፍሬም አላውቅም። ደስ ይለኛል ሲያማክሩኝ፣ እንዲህ ቢሆን፣ እንዲህ ብናደርግ፣ እንዲህ ቢሆን ምናምን ነገር አለውና የተወሰኑ ሰዎች አባመላ ይሉኛል እና ከሰዎች ጋር ከፍተኛ ባለስልጣን ሊሆን ይችላል፣ ዶክተር ሊሆን ይችላል፣ መምህር ሊሆን ይችላል፣ አብራሪ ፕሌን ሊሆን ይችላል፣ ሾፌር ሊሆን ይችላል፣ ጉልት ነጋዴ ልትሆን ትችላለች፣ አስተናጋጅ ልትሆን ትችላለች። የሆነ ምንድን ነው ፓርኪንግ የሚሰራ ሊሆን ይችላል ምናምን። ከነዚህ ጋር ባለኝ የተለያየ አይነት አቀራረብ ለጓደኞቼ ለሚመጡ አንዳንድ መፍትሄ ለሚፈልጉ ነገሮች ውስጥ በእነዚህ ሰዎች አማካኝነት መፍትሄ ለማምጣት ጥረት አደርጋለሁ። ይህ ማለት ግን እኔ ብቻዬን ግን አይደለሁም። ሁሉ አብረን የምንቀመጥ፣ አብረን የምንዝናና፣ አብረን ብዙ ነገር የምናሳልፍ፣ ሀሳብ ምናምን የምንለዋወጥ መፍትሄ ለማምጣት እንለፋለን፣ እንደክማለን። የኔን እንደው አንበሳው ድርሻ አደረጉት እንጂ ሁሉም በዚህ ጉዳይ ውስጥ ያሉ ናቸው፣ አሪፎች ናቸውና ቴዲ አየር እስከ መጠየቅ ድረስ ያለው አገላለጥ በጣም ገርሞኛል። የሚያውቁ ሰዎች ናቸው። እንደዛ ያህል ድረስ ነው ከቴዲ ጋር ያላቸው ቅርበትም ወዳጅነትም። ቴዲም ራሱ በቃ ደሬ የሚጠይቀው ያው ያን ያህል ድረስ ነው ያላችሁን ወዳጅነት የመጥበቁን ለማሳየትም ጭምር ነው። አይ በእውነቱን ነው። እሱም አሁን ብዙ ጊዜ ፌስቡክ ላይ ሲጽፍ ኧረ ተው አይገባኝም ምናምን ስለው እንዴ አንተ ስላልተናገርክ እኮ ነው፣ የሚያየውን የተመለከተውን ይጽፋል። በቃ አብረን ተቀምጠን የሆነ ነገር ካየ ቤቱ ገብቶ ይጽፈዋል እና እዛ ላይ ነው የማገኘው። ኧረ ተው እንደዚህ እኮ አይገባም ቆይ ምናምን ስለው እንዴ አንተ አንተ የህዝብ ነህ ምን አገባህ አንተ እንደዚህ ምናምን ይላል። እሱ ብቻ አይደለም ሌሎቹ እንደዚህ በጽሁፍ ደረጃ ያሉ በድርሰት ደረጃ ውድነህ ክፍሌ ምናምን ብዙ አሉ በጣም እና ይመስገን ይሄ ሁሉ የመጣው ከፈጣሪ ነው። እንዳልከው እንግዲህ ደርዬ ብቻዬን አይደለም መፍትሄ የማመጣው ከሰዎች ጋር ነው ያልክና ደሬ በጣም የሚገርመኝ ከአንተ ነገር ከመጣህባቸው ጊዜያቶች ለምሳሌ ከመንግስት ባለስልጣናት ብናይ ነገሮች ይቀያየራሉ። ደሬ በዚህኛውም ጊዜ በዛኛውም ጊዜ
ምናልባት መተንበይ ባንችልም ወደፊት ቢቀጥልም በሚቀጥለውም ጊዜ ሰዎች ቦታቸውን ቢቀያየሩ የሚመጡት ሰዎችም ያሉትም ለደሬ ያላቸው ፍቅር እና ክብር እጅጉን በዛው ልክ ነው። ወደ ፊልሙ ደግሞ ስንመጣ አንጋፋዎቹ፣ መሀል ላይ ያሉት ወጣቶቹ፣ ገና የሚመጡት ሁሉም ሰው አድናቂም ብንል በቃ ከድሮ ካሁን ከህፃናት እስካሁን ድረስ ሁሉም ሰው ለአንተ በጣም የሚገርም ፍቅርና አክብሮት አለው። ይህንን ነገር እንግዲህ አሁን ከባለፈው ከሰለሞን ሙሄ ጋር እንግዳ የነበረ ስንጨዋወት አንድ ጉዳይ ገጥሞን ወዲያ እያልን ነበር ሶስታችን እና አስቸኳይ ነበረ። በጣም መስደን ማለት ደሬ ምን ሆነ ነው ለምንድን የቆምከው ማለት 3 ሰከንድም እንድትቆም እድል አይሰጡህም። እና እንደውም ትዝ ካለ ከአንድ ወረቀት ይዘን አልቆልናል እኮ ተባብረውናል በደንብ እና ለማስፈረም እየሄድን ስቲል ያም አላረካውም እና ምን ሆነክ ነው ደሬ አለና እንደውም ደነገጥን። ምን ሆነ እንዴ ብለን ማለት ነው። እና ይህንን ነገር እስኪ እንዴት ነው የምትገልጸው አንተ? ውይ መልፋትሽን መድከምሽን ለካ የሚያይ አካል አለ፣ የሚያይ ማህበረሰብ አለ። ይሄ ሁሉ እንግዲህ ከፈጣሪ በተሰጠሽ ጸጋ ነው። ከፈጣሪ በተሰጠሽ ጸጋ ሳትኮሪ፣ ሳትኩራሪ፣ ደረትሽን ሳትነፊ፣ ደሞም ሳታሸረግጂ፣ ደሞም ዝቅ ሳቲ ከማህበረሰቡ ጋር የሆነውን ሆኖ አብረሽ ሆነሽ ያንቺን ሙያ ሰጥተሽ በዛ ልክ ብቻ ሳይሆን ከዛ ባለፈ ሲመለስልሽ ለምን ደስ አይልም? በጣም ነው ደስ የሚለው። ይሄ እኮ በገንዘብ አይገኝም፣ በምንም ነገር አይገኝም። ይሄ ሁሉ ሰው ጠብር ግፍ ሲል፣ ይሄ ሁሉ ሰው እንዲህ ኧረ ቆይ እንደዚህ ምናምን ነገር ሲለን ልፋታችንን የሚያይ የሚመለከት ትውልድ የቀደመውም አሁንም ያለው ገና ወደፊትም የሚመጣው ያያል፣ ያመሰግናል፣ ያከብራል ማለት ነው። ስለዚህ እኔ ይሄንን የማየው በጎ መስራት ዋጋ እስካላስከፈለ ጊዜ ድረስ በጎ ስሪ። በቃ በጎ ማድረግ ይኸው በየቢሮ ታይዋለሽ፣ ይኸው በየሄድሽበት ታይዋለሽ። በቃ በጎ መሆን፣ በጎ መስራት፣ በጎ ማሰብ፣ በጎ ለመሆን ከፍተኛውን ጥረት ማድረግ፣ እነዚህ ነገሮች ግድ የለም ወደፊት ይከፈላሉ። እያየ ነው። እኔ በዚህ አጋጣሚ የማገኘውን ማህበረሰብ የትኛውም በኢትዮጵያ ክልል ከኢትዮጵያም ውጭ ሲሄድ የማገኘው የህብረተሰብ ክፍል ኢትዮጵያዊ የሆነ ሁሉ ለሚሰጠን መልካም ፍቅር፣ መስተንግዶ፣ ክብር ልዩ ምስጋና አለኝ። በያላችሁበት ክበሩልኝ። ደርዬ ያው እንግዲህ መጠየቅ ስላለብኝ ጥያቄውን እንደ ጥያቄ ያነሳሁት እንጂ የእውነት ቅድም መግቢያ ላይ እንዳልኩትኝ አንተ በጣም ይሄ ሁሉ ክብር ይሄ ሁሉ ፍቅር ቢያንስብህ እንጂ የሚበዛብህ ሰው አይደለም። ምናልባት ሰዎች በቲቪ መስኮት ህይወታቸውን፣ ልጅነታቸውን፣ ኑሯቸውን አንተ የብዙ ሰው የህይወት ትዝታም ጭምር ነህ። አንድ ሰው ራስህን የቻልክ አርቲስት ብቻ አይደለም። ሰዎች ደርዬ ብለው ሲያስቡ የሚያስቡትን የሳቁበት፣ የተደሰቱበት ብዙ ትዝታ አላቸው እና እኔ እንደውም አንዳንድ ጊዜ የድሮ ቀልዶች ሲመለሱ ያው መድረክ ላይ ቆማችሁ እና ሰዎቹን አያቸዋለሁ በጣም ሲስቁ እና አሁን እነዚህ ሰዎች የት ይሆን ያሉትኝ? ምን ይሆን የሚያስቡትኝ? ሲያዩት እንደገና እና ትዝታም ጭምር ነክ የየሰው እና ይሄንን እንዴት ነው የምታየው? ያለፍካቸውንስ ጊዜዎች ከዚህ ጋር አያይዘህ ምናልባት የዛን ጊዜ መድረክ ላይ ያየክ ሰው ደርዬ የሆነ ጊዜ እኮ እንደዚህ በአካል አይቼ ነበር ያለክ ሰው አለ? እንግዲህ ብዙ ሰው ነው። በአብዛኛው የኢትዮጵያ ሕዝብ በቃ የኢትዮጵያ ሕዝብ በጣም ብዙ ሰው ነው። ከዛ ውስጥ በጣም በጥቂት ደረጃ ሊሆን ይችላል እዚህ ቦታ ሊል የሚችለው። አብዛኛው ወይ ከኢትዮጵያ ውጭ ነው፣ ወይ ደግሞ አንዳንዱ በህይወት ላይ ኖር ይችላል፣ ወይ ደግሞ አንዳንዱ እርጅና ምንም ብሎት እዛው ያለበት እኛ ዝግጅት ያዘጋጀንበት ቦታም ቀርቶ ሊሆን ይችላል። እኔ አንድ ማስታውሰው ብቻ ብዙ ስለሆነ ማለት ነው። ጅጅጋ ልናሳይ ሄደን አንድ ልጅ ትዝ ይለኛል መቼም ባክስቴጅ መጣና እናቴም አባቴም ሞተዋል፣ ማንም የለኝም እና ወደ አዲስ አበባ ይሄድና ወደ አዲስ አበባ እስቲ ስራ ምናምን አለ። ቆሽ የቢሮ ስልክ እንሰጥሃለን በኋላ ሲያልቅ፣ ከዛ ና ስንልህ ትመጣለህ፣ በቃ እዚህ ማንም የለኝም ምናምን አለን ማለት ነው። እኛ ስራችን ጨራርሰን ጅጅጋ ሰርተን ወደ ምንድነው ኦቾሎኒ ሀገር ምናምን ሰርተን ሀረር ሰርተን ምናምን ሰርተን አዲስ አበባ መጣን። ኢትዮጵያ ቴሌቪዥን ነበር ያኔ ማዘጋጃ። መጥተን አዲስ አበባ እረፍት አድርገን በሁለተኛው ቀን ስራ ስንገባ ልጁ አለ።
ኢትዮጵያ ቴሌቪዥን ከእንትኖቹ ጋር ተግባብቶ ከዋርድያዎቹ ከዘበኞቹ ጋር ምናምን ተግባብቶ ለእነሱ የሚላላክ ምናምን ይህ ልጅ አወቅከው ምናምን ስለው አውሱ እኛ ስንደውል ነስል እኔ አላስቻለኝም አለ። ከእነሱ ጋር ቤተሰብ ሆኗል። ከዛ ተላላኪ ምናምን ሆኖ ከዋርድያዎቹ ጋር ከዘበኞቹ ጋር እነ ደረጀና ብለው ነው ምናምን የእኛ ስም ስለተጠራ በቃ አስጠጉት። ከዛ በቃ ምን እናርገው? ትንሽ ልጅ ነው 10ዎቹ ውስጥ ነው። ምን ልናረግ እንችላለን? ያኔ ፓርኪንግ የለ የሊስትሮ ዕቃ እንዳንሰጠው ልምድ የለው ምናምን በቃ በጣም ገረመን። ምን ልናረግለት እንችላለን? በቃ እዚሁ ከነሱ ጋር ይኖር ቻፓ እየሰጠነው ብር እየሰጠነው እዛ ምናምን። ከለታት አንድ ቀን ጠፋ። በቃ ወይኔ ወይ ተመለሱ ሀገሩ ሄዶ ይሆናል ወይ ደግሞ ቤተሰቡን አግኝቶ ይሆናል እዚህ ዘመድ ምናምን። ከበርካታ ዓመታት ቆይታ በኋላ ግን የሚደንቅ ነገር የሆነ መዝናኛ ቦታ ተቀምጬ አንድ ጎልማሳ ተለቅ ያለ ምናምን ነገር አንተ አታስታውሰኝም አለ። ይሄው ልጅ ስዊድን ሄዶ ትዳር መስርቶ ልጆቹን ይዞ በምን አድራሻ ያገኘኝ ማዘጋጃ ሴት ቲቪ ነው። እኛም ቲቪ ወተናል። አጋጣሚ ያገኘኝ እንደዋወላለን። ይሄ በህይወቴ በጣም ነው የሚገርም። ያ ልጅ ስዊድን ቤት መስርቶ ዜጋ ሆኖ ምናምን ደሬ ምን ላድርግልህ አለኝ። ምንም እናንተን ብዬ መጥቼ በአጋጣሚ ምናምን አክቲቭ ልጅ ነው። እኔን አረሳም አሁንም ባለበት ከነ ልጆቹ። ደሬ አረሳም ስትል የደሬ አንዱ ኳሊቲው በቃ በጣም እንግዲህ እኔ ብዙ ጊዜ ለምሳሌ ከ10 ዓመት በፊት ስለሰራ ነው ፊልም የለበስኩት ልብስ ከለር አይጠፋም። እና ብዙ ሰዎች ጋር ይሄ ነገር አለ። ለምሳሌ አሁን እኔ ከኔ ጋር ያለውን አነሳሁት እንጂ ከብዙ ሰዎች ጋር ትገናኛለህ። እንደውም ምን አለ ሰለሞን ሙሄ የሁለታችንም ወዳጅ ነው። ደሬ 24 ሰዓት ብቻውን የተሰጠው አይመስልም። ሁሉም ቦታ አለ። ሁሉም ቦታ ባለስልጣኖቹ ጋር አለ፣ ጎረቤት ጋር አለ፣ ጓደኞቹ ቤተሰቦች ጋር አለ፣ ጓደኞቹ ጋር አለ፣ ፊልም ሰሪዎቹ ጋር አለ፣ ሙዚቀኞቹ ጋር አለ፣ ሁሉም ቦታ አለ፣ ማስታወቂያ ባለሙያዎቹ ጋር አለና በምን ሰዓቱ ነው እውነት ለሱ 24 ሰዓት ብቻ የተሰጠው ነብሎ ይሄ እንደም ጠይቂልኝ። ለአንተ 24 ሰዓት ብቻ ነው ያለህ ወይስ ተጨማሪ ተሰጥቷል? የሚገርም አገላለጽ ነው። 24 ሰዓቱም ሌላም ሰዓት ያለ ነው። ሌላም ሰዓት አለ ይላሉና አዎ ይህን እንግዲህ ያው አሁንም ወደ ላይ ነው የተሰጠሽ ከላይ ተብሏል። በዛ ተንተርሰን ብዙ ወዳጅ ብዙ ጓደኛ መያዝ ማፍራት ከብዙ ጓደኛ ጋር መዋል መገናኘትና ሀሳብ መለዋወጥ ብዙ የምትማሪያቸው ትምህርቶች ይኖራሉ። የህይወት ተሞክሮች ራስሽን የምታንጭበት ብዙ ነገር ልትማሪበት ትችላለሽ። ስለዚህ ይሄ ለእኔ ሙዚቀኛውም ዶክተሩም ባለስልጣኑም የማስታወቂያ ባለሙያውም ዘፋኙም ሁሉ ነገሩም ጋራ እንደዚህ አይነት መስተጋብር ውስጥ መገኘቴ እኔ ለሁሉም ነገር ቅርብ በመሆኔ ይመስለኛል። ለማወቅ ካለኝ ጉጉት የተነሳ ይመስለኛል። ዶክተሩ ጋር ሲሆን ከዶክተሩ የማራቸው ብዙ ነገሮች አሉ። ወደ ሙዚቃው ሲሄድ ምንም እንኳን ዘፋኝ ባልሆን ምንም እንኳን የመስፈን ክህሎቱ ብዙ ባይኖረኝ ግን በዘፈን ውስጥ ሊገለጹ የሚገባቸው ስሜቶች ገጣሚው፣ ሙዚቃ ደራሲው፣ ቀናባሪው ምናምን ጋር መማር የሚገባኝን ባለስልጣን ጋር ስቴጅ ደግሞ የአመራር ክህሎት በየትኛውም ስርዓትም ቢሆን የአመራር ክህሎት ከህዝብ ጋር ተግባብተሽ ህዝብ ጋር ኖረሽ ህዝብን ቃልሽን ጠብቀሽ ህዝብ ስታገለጊ በምን ክህሎት ሊሆን እንደሚችል መማር። በእነዚህ ውስጥ ሰዎች ጋር ስገናኝ እግረ መንገዴን ጊዜ የሌለኝም ይመስላል። አንድ ግን እኔ እግረ መንገዴን ሳልከፍል እየተማርኩ ስለዚህ አሁን ለእናንተ አሁን ሰለሞን ወይ ሲነግርሽ ጓደኞች ሲነግሩሽ አንቺ ራስሽ ስታስቢው በምን ምክንያት ይሄ እንዴት ሊሆን ቻለ ለሚለው እኔ እየተማርኩ ከእያንዳንዱ ሰው ከሚበልጥ ከትንሹ ልጅ እማራለሁ፣ ከአንቺ እማራለሁ፣ ከብዙ ሰው እማራለሁ። በዛ ውስጥ በመኖርሽ የምታገኛቸው ብዙ ነገሮች አሉ። ያን ደግሞ አግኝተሽ ይዘሽው አትሞችም። ለሚቀጥለው ታስተላልፊያለሽ። የአንቺን ተሞክሮ ትነግሪያለሽ። አንቺን ህይወት ምናምን ትነግሪበትና ሰው ታፈሪበታለሽ። ይሄ ነው እንጂ 24 ሰዓትማ እንዳንችልም እኩል ዳርዬ። እንግዲህ ብዙ ጊዜ ሰዎች ታላላቆቻቸውን በስራም በስልጣንም በብዙ መንገድ የሚበልጧቸውን ሰዎች ያከብራሉ። እንዴት ነው ዝቅም ትህትና ያሳያሉ።
አንዳንድ ጊዜ ደግሞ የታደሉ ሰዎች ታናናሾቻቸውን ይሰማሉ፣ ታናናሾቻቸውን ያከብራሉ። እና አንተ ጋር በጣም አንደኛው ኳሊቲ ብዬ የማስበው በራሴም ስላየሁት ከዛሬ እንግዲህ ከ10 ዓመት በፊት በጣም አሁን ትንሽ ሙያው ላይ እንዲህ እያልኩኝ ነው። ምንም በማላቅበት ሰዓትም አብረን ሰርተናል። ከዛ ጊዜ ጀምሮ እንግዲህ የሰጠኸኝ ክብር አለ ማረሰው። ይሄ ነገር ከምንድን ነው የመጣው? ታናናሾችህን ማክበር የሚሰጥህ ስሜት ምንድን ነው ለአንተ? ይሄ ኬት የመጣ ይመስልሻል መሰለሽ? እኔም አንድ ወቅት ላይ ታናሽ አልነበርኩም። እኔም አንድ ወቅት ላይ ገና ለማወቅ ምጓጓ ድክ ምል አልነበርም። የዛን ጊዜ የነበሩት መምህራኖቼ የሰጡኝ ይሄንን ነገር እስቲና ደረጀና አሁን ምኒልክ ትምህርት ቤት በይነው ትምህርት ቤት ያስተማሩኝ እኔ ቋንቋ መምህራን በጣም ነው የማመሰግነው። እና እስቲ ደረጃ የሆነ ነገር ይዛል መሰለህ ብለው 5 ደቂቃ ይሰጡኛል። በዛ ውስጥ ነው ያደግኩት። እና እስቲ ሲሉ ይህንን ትህትና ይህንን ለትንንሾች ከፍ እንዲሉ የሚያደርግ ብቃት እንዲሰጥ ያደረጉት መምህራን ከነሱ ተምሬ ነው። እኔ ደግሞ ዛሬ በእድሜ ትንሽ ገፋ ብል ታናናሾችን ልክ መምህራኖችን ሲያደርጉልኝ እንደነበረው እና ይህን እንዲህ አድርግ፣ ይህን እንዲህ አድርግ፣ ይህን እንዲህ አድርግ እላለሁ። ስለዚህ ለዚህ ሁሉ ትልቁን የአንበሳውን ድርሻ የሚወስዱት መምህራን ናቸው። እነሱ ናቸው። ናስቲ እስቲ 5 ደቂቃ እዚህ ጋር አንድ ነገር በል እያሉ ይህን ነገር እንዳዳብር ያደረጉ። ስለዚህ መምህራኖች ክብር ይገባቸው። እውነት ነው። ደርዬ እንግዲህ እኔ በራሴ አንድ ጥያቄ ሁሉ ጊዜ አንተን ሳስብ ደርዬ መጀመሪያ ቀልደኛ እንደሆነ የነገረ ሰው ማን ነው ብዬ አስባለሁ። እና የመጀመሪያ ጊዜ እንግዲህ በጣም ወደኋላ ልመልስክ ነው፣ በልጅነትክ ነው የሚሆነው። ቀልድ እንደምትችል የነገረ ወይም በቀልድ ከሳቀ ከዚህ በኋላ ኮሜዲያን ነው መሆን የምፈልገው እንድትል ያደረገ ገጠመኛለ? እኔ ከድሮም ጀምሮ እንግዲህ ትምህርት ቤት ገብተን እድሜያችን ደርሶ ትምህርት መማር ስንጀምር እንዳልኩሽ በመምህራን የታነጽነን አንድ ጎን ለጎን ፊልም አይነበረ። ስፔሻሊ የህንድ ፊልም አይነበር። የህንድ ፊልም አያለው፣ የአሜሪካኖችንም ፊልም አያለው፣ እንደገና ካራቴ ምናምንም አያለው። የህንድም አያለ አሜሪካንም አያለው። ሲኒማ አዲስ ከተማ የሚባል ነበረ በ50 ሳንቲም። እንግዲህ እዛ ጊዜ አንቺ አልተወለድሽም። በ50 ሳንቲም ሀገር ፍቅርን ፊልም ነበረ። ሲኒማ ኢትዮጵያ፣ ኢምፓየር፣ ራስ ቲያትር ሲኒማ ነበሩ። እዛ የሄድኩ እያየሁ መጣና የሰፈር ልጆች አሉ 22 ነን 25 ነን እና ደረጀ አዋተው ነው በቃ ደረጃ አይቶ ይምጣ ነው ይባሉ እና በቃ እኔ ሳይ የሆነ እንደ አምፊቲያትር የሚመስል አለ ኳስ የሚጫወቱ ቁጭ ይሉና እዛ ነው ፊልሙን የምነግራቸው። እኔ እንግሊዝኛ አላውቅም፣ ህንድኛ አላውቅም፣ ግን እንደሰማ ሰው ማለት ነው። ከዛ ተቆጣ፣ አክተሩ መጣና ተቆጣና ምን አባሽ ሆነሽ ነው ምናምን ነገር እያልኩኝ ነው የምሰራው የእንግሊዝኛውን ፊልም ከና አክቱ ምናምን ሳሳይ ጓደኞቼ ይስቃሉ። እና ፊልሙን በቃ ሳይከፍሉ እዛ ሳይሄዱ ማለት እዛ ሳይሄዱ ሲኒማ ቤት ሳይሄዱ እኔ ያሳያሉ። በዚህ በቃ ደረጀ እየተባለ ገንዘብ እየሰጠኝ እያየው ሳላስበው ለካ ወደ ኮሜዲው ሄጃለሁ። ጓደኞቼ ናቸው ለዚህ ሁሉ በህይወት ያጣናቸው ምናልባት 1-4 ይሆናሉ እንጂ ብዙዎቹ አሜሪካን አገኛቸዋለሁ። አብሮ አደጎቼ እኔ ሲሄድ በሚያንቀባሩኝ ማለት ነው። እነዛ ልጆች በቃ ለዚህ ህይወት የመለወጥ አስተዋጽኦ አድርጉ ናቸው። እናቴም የዋዛ አይደለችም። በልጅነት ተሰቀለ ነበር። ታይ ተጫዋች ናት፣ ቀልደኛ ናት። እሷም ቀልደኛ ናት። እሷንም አያለው። ከዛ ጓደኞች ያሉ፣ ከዛ ቀደም እንዳልኩሽ መምህራኖች ደግሞ ሼፓረው ቀረጹ። ያ ነው እንግዲህ አሁን ላለንበት እዚህ ደረጃ የመጣ ነውና ለዚህ ኢንተርቪው በቃው። ዳርዬ በራስ ቀልድ ስቀት አውቃለህ? ከባድ ጥያቄ ነው። እኔ ሳልስቅ ነው እንዲህ ላስቅሽ የምሞክረው? እኔ እኮ መሳቅ አለብኝ፣ እኔ መደሰት አለብኝ። እኔ እኮ በዚህ መንገድ ብናገረው ምናምን ብዬ እኮ ለራሴ ስቄ ከዛ እኮ ነው አሽሙንሙኜ ወደ አንቺ ማመጣ መድረክ ላይ ማወቀው። እና መጀመሪያማ ራስሽ መሳቅ አለብሽ፣ ራስሽ መዝናናት አለብሽ። ይሄ ነው ትክክለኛው ማለት ነው። ለምንድን ነው አንዳንድ ሰው እኔ እኮ አያስቀኝም ግን ሳወራው ግን ሰዎች ይስቃሉ የሚሉ ሰዎች ያጋጥሙኛል። እና እንዴት ነው ደርዬ? ተሰጥኦ የላቸውም ማለት ነው። እነሱ የዛ ተሰጥኦ ባለቤት አይደሉም። አንዳንዴ ጥሩ ቀልድ ይዞ ምንም ነገር ቢያወራ የማይሳቅለት አለ። አንዳንዱ ደግሞ
ፍሬከርሲክ የሆነው ግን ነገር እየሰራው ሰውነቱ ፊቱ ምናምኑ ጀስቸሩ ማለት ነው ሊያስቅሽ የሚችል ሰው አለ። እና ግን መጀመሪያ ወደ ኮሜዲ ውስጥ ገቢ መጀመሪያ አንቺ ሳስቂ አንቺ ዘና ሳትይበት ለሰው አሰጭ ማለት ለምሳሌ ወጥ ቤት ያለችው ብላ አይደለም ምግብ የምትሰጠው እኛም እንደዛ እናደርጋለን። ቀምሰን ነው ካነሳነ ዳሪ እንደው አንተ ያው እንግዲህ በጣም በብዙ እንግዲህ ሀገር ያሳክን በለው እንግዲህ ህዝብም ገባ ሀገር ያሳክሰው ነክና አንዳንዴ ለአንተ ኮሜዲ ነግሮ ቀልድ ነግሮ ለማሳቅ የታገለ ሰው ገጥሞ ያውቃል አላስቅህ ብሎ? አዎ እንዴ ብዙ ነው። ግን በጣም የማይረሳኝ አንድ ሰው አለ። ነፍሱን የማረው ከሀብቴ ጋር ሆነን ፒያሳ ከማዘጋጃ ወጥተን ቀስ እያለን ስንሄድ ከወደ ማዶ ላይ ኖ አለን። ሊመታን ነው እንዲህ ብለን ምናምን ፈርተን ኖ ቆመን አጠገቡ እንዲህ አለ። አዳምጡ፣ ልብ ብላችሁ አዳምጡ። በእንስራ ውሃ ቀርታ ትወጣለች። ሴት ጓደኛዋም አብራለች። በእንስራ ውሃ ቀርታ አብረው እየወጡ አንዱም ይፈልጋታል፣ አንደኛዋን አንዱ ይፈልጋታል። ቀስ ብሎ ተከተለና እንስራዋን በዱላ ቡሽቅ አድርጎ ውሃውን ምናምን አፈሰሰባት። ስሩት አላስከፍላችሁም እሺ ስሜንም አትጡ ብሎ ያለንሱኛል። እስከ ዛሬ ስቃል። ስሩት ገንዘብ አልፈልግም ይኸው እያለ እንደዚህ እኮ ተሻገረን። ስሜንም አትጥሩ አልነገረንም እኮ ስሙ እና ይህ ሰውዬ ሁሉ ያስቀኛል። ሳቂ ቆስቆሰሽ ራስሽ እንደገና ትስቃለች። ምን ላድርግ? እሺ ከአንተ ጋር ሆኖ እንግዲህ ያለመሳቅ አይቻልም። እሺ አሁንም እያሳቂ ነው። እሺ ቶሎ በያ ነው መቼ ምኑን ያዝለው? እሺ ትንሽ ነገር ነው የሚያስቃት። ትንሽ ነገር ነው የሚያስቀኝ። አይ ከአንተ ጋር ሆኖ አለመሳቅ ይከብዳል። ዳርዬ እንግዲህ ዳርዬ በቅርበት ስለ ሳቅ አወራንና በቅርበት የምናውቀህ ሰዎች ዳሬ ሆደ መሆኑን እናውቃለን እና ምናልባት ሰዎች ስለምታስቅ ስለምትስቅም እንዳልከው በቃ የኮሜዲ ሰው ሀዘን የማይጎዳክ ሳይሆን የሁሉም ሰው ሀዘን ይጎዳዋል። ግን ይሄ ነገሮችን በሳቅ የምታልፍ የሚመስላቸው ሰዎች አሉና ዳርዬ ደግሞ የሰው እንኳን የሆነ ነገር መሆን እኛ የምናውቀው በቅርበት የሆነ ትንሽ ቆይቶ እንቅፋት መጥቶት በጣም ከወደቀ እንኳን ስፍስፍ የምትል አይነት ሰው ነክና ይህንን ነገር ብዙ ገጥሞ አያውቅም። ምናልባት ለቅሶ ቤትም ሊሆን ይችላል ቆመክ በቃ የምታዝን የማይመስለው ሰው የሚስቅ አይቶ ነው። ኮሜዲያን ሲባል ቻርልስ ስፔንሰር ቻርሊ ቻፕሊን የሞተው እኮ ዲፕሬሽን ውስጥ ሆኖ እሱን ማሳቁን ነው ሰው የሚያይለት እንጂ እንደሱ እኮ በጣም ዲፕሬስድ የሆነ የለም። በጣም በኑሮ በምኑ በብዙ ነገሩ ደስተኛ አልነበረም። ለምን? ሰው ስለማይረዳ ማለት ነው። ኮሜዲያን የሆነ ሰው ሁል ጊዜ እሱ ጋር ሳቅ እንዳለ ሁሌ ለማሳቅ እንደሚለፋ እንደ ሰው እንደማያመው እንደ ሰው እንደማይከፋው እንደ ሰው በሆዱ ቡቡ እንደሆነ ለለቅሶ ቅርብ እንደሆነ የማያውቁ ሰዎች አሉ። ምንጊዜም ቢያገኘሽ ሰው ሁሉ እንደ ምናምን ነገር ወደ ቀልዱ ቱል እንድትገቢ ምናምን ይፈልጋል። ምናልባት እኮ አንቺ ተበሳጭተሽ እየመጣሽ ነውና በእንደዚህ አይነት ሁኔታ በጣም ብዙ ሰው ያጋጥማል። ሁልጊዜ ሳቅ ከአንቺ ጋር ሁልጊዜ ደስታ ከአንቺ ጋር ያለ የሚመስል ግን እኔ በምን እባባለሁ በምን እንትን እላለሁ የኔን ስሜት በጣም የሚመታኝ ማለት ነው። እናቱን አይነ ስውር እናቱን እንደዚህ እጇን ይዞ በመማሪያው ሰዓት እናቱን የሚማራ ልጅ ሳይ በጣም ያመኛል። በመማሪያው ሰዓት ልጆች እዛ ጋር እየተጫወቱ ነው፣ እሱ ግን እናቱን ይዞ ለልመና እንዲህ አንገቱን እንትን እያለ የሚሄድ ልጅ ሳይ በቃ በዚህ እድሜው ስንት ነገር ማድረግ በሚቻልበት ግን ይኸው የሰው ልጅ ኑሮ ይሄ ነው። ዚስ ኢዝ አፍሪካ። እንደገና ደግሞ እነዚህ ነገሮች ያሙኛል፣ ስብር ያደርጉኛል።
እና ግን አንቺ ስታይ ወይም ሌላ ሰው ሲያይሽ ምናምን ነገር ልጁን ትኩር ብለሽ ስታይ የሆነ ነገር ልትጽፊበት ይመስላል። ግን አንቺ ሌላ ዓለም ነሽ፣ ሄደሻል ወደፊት። እነዚህ ነገሮች እንትን ይሉኛል። ሰው ባይከፋው ደስ ይለኛል። ሰው ባይርበው ደስ ይለኛል። ሰው ባያጣ ደስ ይለኛል። ሰው ባያለቅስ ደስ ይለኛል። ግን እነዚህ ነገሮች ሁሉ ግን ከሆኑ ቀድሞ ቶሎ የሚሰማቸው ሌላው ሰው አይሰማውም ማለት ግን አይደል። ኮሜዲያኖች ናቸው። ለምን? ቅርብ ነው፣ ለማህበረሰቡ ቅርብ ናቸው። ከዛ ከሀዘን ውስጥ አይደለም ቀልድ የሚወጣው፣ ከሚያሳዝን ነገር ውስጥ አይደለም ቀልድ የሚወጣው። ቻርሊ ቻፕሊን ያን ያህል ፊልም ሲሰራ በሙሉ እኮ ሶሻል ክሪቲክስ ናቸው ፊልሞቹ። ስፔሻሊ እሱ አሜሪካ ነበር፣ ወደ እንግሊዝ ምናምን ነገር እንትን ሲል ስራዎቹ በሙሉ ሶሻሊስት ካፒታሊስትን እንትን በማለት የዛን ጊዜ የነበሩትን የወዛደሮችን ችግር በቀልድ ነው ሲያሳይ የነበረው። እና አንቺም በሙያሽ እነዚህን ነገሮች ከሀዘን ውስጥ ሳቅ ለማውጣት ለፍተሽ ግን በዛ ሳቅ ውስጥ መራር ቀልድ እንደሆነና መራር እውነት እንዳለ ታሳይበታለሽ። ይሄ ነገር ስለሆነ ነው። እና ማህበረሰቡ እኛም እንደ ሰው እንደምናዝን እንደሚከፋን ወደ ቡቡ እንደሆነን ቢያውቅ ደስ ይላል። ሌላስ እኔ አዝኜ ያልኩኝ ደርዬ ሌላ ስበት አስቀኛለህ። ደግሞ ከባድ ስሜት ነው ደርዬ። አይ ከባድም ጥያቄ ነው ደግሞ የሚገርም ተጠየቅ ያለ እኔ ደግሞ ከተጠየቅኩ በስማ መልስ አለ ወደዚህ አሁን ተጠይቄ አላውቅም። ሁለት በጣም ከባባድ ጥያቄ ጠይቀሽኛል፣ ገርሞኛል። እኔም ለመመለስ ሞክሬያለሁ። በጣም እኔ ራሱ ከዛ ሌላው አሁን እንደውም ከሀዘን ጋር ወይም ከማዘን ጋር አያይዤ ያወራሁት አንዳንድ ጊዜ ደግሞ ኮሜዲያን ቀልደኛ ሰው ቁም ነገረኛ የማይመስለው ሁላ አለ። ማለት ሀዘን ስሜት ነው፣ እሺ በቃ ተረዳ። ከዛ ደግሞ እኔ አሁን ያንተን የቁም ነገር ብዛትህን ሳስበው የእውነት ኮሜዲያንነት ይጠፋኛል። ያኛውን ሳስበው ግዝፈቱ እና ኮሜዲያኖች ቁም ነገረኛ መሆን ይችላሉ ናቸው። እና ይሄስ ነገር ገጥሞ አያውቅም? አሁን ቁም ነገር እያወራ ደርዬ አንተማ ትቀልዳለህ ብሎ አያውቅም ሰው? እሱ ያው ያጋጥማል። እንደነገርኩሽ ነው። አንዴ መድኃኒት ሆዴን አሞኝ መድኃኒት ውጬ ላበላብ ሆኜ በቃ ወደ ሐኪም ካለ ሐኪም ጋር ካልሆነ ደግሞ ወደ ሽንት ቤት ያለበት ቦታ ፍለጋ ሄጄ መራመድ ወሎ አቅቶኝ ድንጋይ ላይ ቁጭ ስል እየቀለደ የሆነ ካሜራ ፈልጉ ካሜራ የሆነ ቦታ ደብቀው እኔ ያኔ ዮሜሳን ምናምን የሚባል መድኃኒት ነበረ ለፓራሳይት ምናምን በቃ አሞኛል፣ ግን በቃ ያ ሰውዬ አሁን ድረስ አይኔ ይላል ካሜራ ፈልጉ ይላል። በምን አንድ ቤት ልናገር አሞኛል ለማለት ላቤ እንደዚህ ወርዷል። እና ይህም ሰው አቅም አንዳንድ ጊዜ ሁልጊዜ በየትኛው ቦታ ሲ የምትቀልጅ ነው ይመስል እና ይህም ቢስተካከል ጥሩ። ሰዎች በሌላም ቦታ አለው፣ ሁሉም ነገር ቦታ አለው። ስለዚህ ለቀልድም ቦታ አለው። ኤግዚቢሽን ማዕከል ወይ ቲያትር ቤት ወይ ምናምን ሲጠራ ይዛኔ ስራችን ነው ግዴታችንም። ግን እንደ ማንኛውም ማህበረሰብ ግን ከሰው ጋር ስትሄጂ ታክሲ ስትጠብቂ የሆነ ካፌ ውስጥ ምናምን ስትጠጪ በቃ እንደ ማህበረሰቡ አንቺም የራስሽ ሕይወት አለሽ። ይህንም ይረዳ ጥሩ ነው። ሌላው ደርዬ በራስ ላይ መቀለድ እንግዲህ ጤንነት ነው ለካ። ቀደም ብሎ ምናልባት ሰዎች በራስ መቀለድ ከክብርም ከኩራት ጋር አያይዘው እንዴት ምናምን በሚሉበት ሰዓት በሰዎች በሚቀልዱበት ሰዓት ይህን ሀሳብ አንስታችሁታል። ነፍሱን ይማረው ከሀብቴ ጋር እንዴት መጣልህ? በራስ ላይ መቀለድስ ያለው ሰው ጋር የነበረው ተቀባይነት እንዴት ነው? በራስ ላይ መቀለድስ ለራስ ያለው ነገር እንዴት ነው? ይህንን ያልንበት ምክንያቱ ምንድን ነው? አሁን ቀለኛ ሆነሽ መድረክ ወጥተሽ እዛ ጋ ያለ አሁን መላጣ አለ። በመላጣ ብትቀልጂ በመላጣ ብትቀልጂ ብዙ መላጣዎች አሉ። እንደገና ደግሞ በሌላ ቦታ ያንን ነገር የሚከታተሉ መላጦች ይኖራሉ። እሱን ከመናገር በራስሽ ላይ ብትቀልጅና የራስሽን ወይ መላጣ ከሆንሽ በራስሽ መላጣ ብትቀልጂ አድማጭም ተመልካችም ታገኛለሽ። ያ ሰው ግን እዛ ጋ ያለው ሰው ግን እሱም ለጨዋታ ዝግጁ መሆኑን አረጋግጠሽ ለጨዋታ ዝግጁ ከሆነ ብትቀልጂ ምንም አይደለም። ግን በራስ ላይ መቀለድን የመሰለ ምንም ነገር የለም። አንድ ጊዜ ምን ያጋጠመኝ መሰላችሁ? አሁን የተስፋዬ ካሳ ጨዋታዎች
በሙሉ ብዙ ነገሩ ከራሱ ጋር ያያያዛቸውን ነገሮች የሚቀልደው እና በራስ ላይ መቀለድ አንድ ጤንነት ነው ለካ ብለን ያንን ግጥም የጻፍ ነው። ለራስሽ የሚሰጥሽ እርካታ አለ። በራስሽ ውስጥ በራስሽ ጨዋታ ውስጥ የምትነካኪው ሰው ይኖራል እና ለዛ ነው የሚስቀው እና በራስ መቀለድ በራስ ምሳሌ ማህበረሰቡን ለማስደሰት መጣር ትልቅ ነገር ነው፣ ሰውን ሳይነኩ። ግን እንዳጋጣሚ በሰዎች ቀልደክ ወይም ደግሞ ቀልዱ ያንተ ቀልድ አናዷቸው ለጸብ የተጋበዙ ሰዎች ገጥሞክ ያውቃሉ? ገጥሞን አያውቅም፣ ግን በጣም ቁጥር አንድ ነው ምናምን ነገር ማስታውሰው አለ። እግዚአብሔር ይመስገን ነፍሱን ይማረው ከሀብቴ ጋር በነበርንበት ዘመን ሁሉ ነገር አልጋ ባልጋ ነው ማለት ይችላል። ተቀባይነታችን የምንሰራውን ስለምናውቅ፣ ማህበረሰቡን ስለምናውቅ፣ አብረን በአውቶቢስ ስለምንሄድ፣ በእግር ስለምንሄድ፣ ካፌ ውስጥ ስለምንገባ፣ ምናምን ውስጥ ስለምንገባ ከማህበረሰቡ ጋር አለን። ያንን ያየነውን በ120 የምናመጣለት። ስለዚህ ቦሌ ኤርፖርት አይደለንም፣ ትልልቅ ሆቴል ሂልተን አይደለንም። በቃ ማህበረሰቡ ጋር ነን ያለነው። በዛ እግዚአብሔር ይመስገን በደንብ ነው የተቀበለን ሰው በደንብ እና አንድም ቀን የትም ቦታ ስንሰራ መጥፎ ነገር ገጥሞን የማያውቅም። እስቲል እሱን ካረፈ በኋላ ማለት ነው። አንድ ጊዜ ግን መቼም የማረሰው ካራማራ የሚባል ሆቴል ነበረ ቦሌ ሮድ እና እዛ ልንሰራ ሚያዝያ ወር ነው፣ የሰርግ ወር ነው። ተራችን ደርሶኛ ስንወጣ 4 ሰዎች ይላሉ። አንድ ጊዜ ባካችሁ አንድ እንደጠው ምናምን ይሉናል። ከዛ በቃ ሌላው ሰው በሙሉ ተረበሸ። ቦዲጋርድ የለም እንደ ያስወጧቸው ምናምን የሚንጠራራ ሰው በዛ። ከዛ ቆይ እኛ መልሳለን አለን ቆይ ያለ ሌላው ሰው አንድ ጊዜ ውስኪ የጠጡትን እናጫውታቸውና ጠጅ የጠጣችሁትን በኋላ ስንል እረኛ ውስኪን የጠጣነው አሉ። ዝም በሏ ስንል እስከ መጨረሻው ድረስ አዳመጡ። አንድ ጠጅ የጠጣችሁ ብለህ ስል እረኛ ውስኪ ነው። መድረክ ላይ ስትሰሪ መቅደም አለብሽ ለእንደዚህ አይነት ሰው። ታዲያ ትልቁ የኮሜዲ እንትኑ እኮ ይሄ ነው። መቅደም አለብሽ፣ ተመልካችሽን የሚያይሽን ሰው መቅደም አለብሽ። አንድ እርምጃ ይችን አረሳትም እንጂ በተረፈኛ ምንም መጋጥመን አያውቅም። እንግዲህ እንደዚህ ካነሳን እስቲ ምን 1 2 3 በጣም ብዙ ጊዜ ያው ደርዬ እንግዲህ አንተ ያልቀረብክበት የሬዲዮ ጣቢያ የቴሌቪዥን ጣቢያ የለም። ተደጋግሞ ተጠይቀሃል እና ምናልባት እስኪ ትንሽ ያልነካካቸውን እያልኩኝ ያልነካካቸው ብል እንኳን ያልተነካኩ የሉም። አንተን ስናነሳ ያው ነፍሱን ይማረው ሀብቴን አለማንሳት አይቻልም። በቃ ያን ሳንቲም 2 ገጽታዎች ናችሁና 3 በዚህ በኩል ሌላም አለው። በዚህ በኩል ይሄ ያለ ጠርዙስ ተረቱን እንትኑ ነው የማውቀው። ጠርዙ አንድ ሳንቲም 3 ታሪክ የአንድ ሳንቲም 3 ገጽታ። እሺ እና ደርዬ እስቲ 1 2 እንደዚህ ጥሩ። የዛን ጊዜ እኛ ከመስራታችን ባሻገር ገንዘብ ከማግኘታችን ባሻገር እኛም ዘና እንድንል እንፈልጋለን፣ መዝናናት እንፈልጋለን። እኛ ስንስቅ ነው እንደገና ለማህበረሰቡ የምንሰጠው። ቦታውን አልገልጽም። አንድ የሆነ ቦታ ልናሳይ ሄድንና እዛ ከተማ እንደምንመጣ ተሰምቷል እና አንድ ልጅ ይወደናል በጣም ከመውደድ በላይ ምግብ አልበላም ይላል። በመከራ ይሄው ይከፈትለታል ምናምን። እዛ ከተማ መጡ ተባለ። እናቱ ይዘው መጣች። መቼም ማረሰው ይዘው መጣች። ይሄው ባክስቴጅ ልነግርሽ አልችልም፣ ደስታ ልነግርሽ አልችልም። ጥምጥም ሳምነው ምናል ነው ምናምን በቃ እኛ ጋር ይሆን ሂጂ አንቺ እዛ ተመልከች፣ እሱ ከኛ ጋር ይሆን እሻለ። በቃ ደስ አለው። በቃ ያይናል፣ ይነካኛል፣ ሀብቴን ይነካዋል። ሰውም አልመሰልም በቃ ምናምን። ከዛ ተራችን ደረሰ። ልብስ ምናምን አወለቅንና እሱን አስያዝነው። ልንገባ ነው መጣናል ነው። ከዛ እኔም ነገር አለ ውይ አለና ድራመሩ ጠራውና በቃ ድራማ ወንበሩ ላይ ይቀመጥና ይመልከተናል። ድራማ ወንበር ላይ ቁጭ አለ። መድረክ ወጣ። ሰርተን ጨርሰን ምናምን ነገር ወደ መድረክ ተጨብጨው አመሰግነን ምናምን ስንመለስ እያለቀሰ ነው። እንደዚህ በቃ ለሀጩ ሁሉ መጥቶ ምናምን ነገር
እያለቀሰ ነው። ማመታው ና ምናምን እናትየው መጣች። ማመታው ምናምን ነገር ሲባል ማን መታ? ታዲያ ምን ነው የምታለቅሰው? ለምን ወደ እኔ ዙራቸው አትቀልዱ? እሱ ድራሙ ጋር ያለው እኛ ህዝቡ ወደዚህ ነው፣ ወደሱ ስላልዞር አለቀሰ። መቼም አልሰው። እንግዲህ ተመልካቾቻችን ከጀርባ የምትሰሙት የሳቅ ድምፅ ካለ ካሜራማኖቹ ደሬ እያለ ሳይስቁ አይቀሩም። በጣም እየሳቁ ነው ከጀርባ እና እሱ ልጅ አሁን አድጎ ምን እንግዲህ ይህንን ሲያይ ምናልባት ሊያስታውስ ይችላል። ሀያዎቹ ውስጥ እድሜ ይሆናል አሁን። በእርግጥ እንደው እዚህ ሀገርም ካለ ውጭም ካለ ያስታውሰዋል። በቃ መቼም አረሳውም። ይሄንን መቼም አረሳው። ለምን አለ ወደ እኔ ለምን አሰሩ ውጭ። በጣም ቆንጆ ገጠመኝ ነው ዳርዬ። እንግዲህ ከዚሁ ሳንወጣ ጓደኝነት ከተባለ ደሬ የጓደኝነት ውሃ ልክ ነው ይባላል እና ሀብቴንም ስናነሳ አሁን ብዙ ጊዜ በሌለህበት በጣም ብዙ ጊዜ ስምህ ይነሳል። የእኛ ሙያ ላይ አንተ አትሰማቸውም። ያልሰማቸው በጣም ብዙ ሙገሳዎች፣ ክብሮች ከኋላ ከጀርባ አሉ፣ ፍቅሮች እና ያሬ ይመስላል። ይሄ ገንዘብ አይገኝ እውነት እና ሁሌ እንኳን የሆነ ነገር ሲነሳ ደሬን እስቲ እዩት ይባላል እና ሁላችንም እንደምናውቀው ብዙ ጊዜ ተብሏል፣ ተነግሯል። የሀብቴን እናትም እስካሁን በቃ እንደ እናት በቃ የሄድክ ትጠይቃለህ። እንደውም ሁል ጊዜ ጡረታ ደሬ ነው የሚወስዳቸው የጡረታ ገንዘብ ለመውሰድ ይባላል እና ጓደኝነት ለደሬ በቀጥታ ይሄኛውን መልሰህ አይቻላቅም። ምናልባት አምልጦ ሊሆን ይችላል። ምንድን ነው ጓደኝነት ለደሬ? ነብሳቸውን ይማር። አሁን እሳቸው በህይወት የሉም። ጓደኝነት ማለት እኮ ከራስ አልፎ ለሌላ መሰጠት ማለት ነው። በቃ አንቺ የምትኖሪውን፣ አንቺ የምታደርጊውን፣ አንቺ የምታስቢውን ደግሞ ለጓደኛም በዛው ልክ እንደውም ከዛ ባለፈ መስጠት ማለት ነው ጓደኝነት ማለት ገንዘብ የማይለውጠው፣ ጓደኝነት ማለት ጭብጨባ የማይለውጠው፣ ጓደኝነት ማለት እልቅና የማይለውጠው፣ ጓደኝነት ማለት እውቅና የማይለውጠው ግን የእውነት ከልብ ለጓደኛ የሚሰጥ ምንም ነገር የማይለውጠው ፍቅር ማለት ነው። ጓደኝነትን እንደዚህ ነው የምገልጸው። ይሄ ነው ትልቁና ዋናው ነጥብ። አበቃ። በጣም 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 በሚገርም ሁኔታ ነው የገለጽከው። ደስ ይላል። የእውነት ለሁላችንም እንዳንተ አይነት ልብ ያለው ጓደኛ ይስጠን፣ እኛም እንደዛ እንድንሆን ያደርጋል። አንድ እስከ ሀብቴ ጋር ተያይዞ በጣም ብዙ ያልተጠየቀው ጥያቄ የለም፣ አሁንም የመለስከው ነው። ግን አንድ ሰው አንድ ወዳጅ ምን አለኝ፣ ይህን ጥያቄ እስኪ ከመለሰልሽ ጠይቂው አለኝ እና ሀብቴ መጨረሻ ሰዓት ላይ ሆስፒታል ውስጥ ሆኖ ደሬ ጋ ደወለ። አንድ ነገር ይዘህልኝና ብሎት ነበረ። ምንድን ነው እሱ? ምን ነበር? ጥር 6 1998 ነው። በቃ ለመጨረሻ ጊዜ አንደበቱ ከመዘጋቱ ከማለቱ በፊት ደረጀን ብቻ ብሎ በቃ ሐኪም ቤቱ ተነግሯቸው ምናምን እሱም አንድ እናቱን ይዤ እንድመጣና የእናቱ ሰዓት እንዲኖራቸው ከዛ እኔን ደግሞ ለብቻ ነው እና እናቱን ይዤ እንድመጣ ነው። በቃ ኦልሬዲ ደክሞታል። እኔ ላይ ደሬ ስማችንን ጠብቀው እናቴን አደራ፣ ወደ ልደታ ስትሄድ እኛ ሰፈር ጋር አንድ ወዳጅ አለን አሹ ስጋ ቤት፣ እሱን ሂድ ጎብኘው፣ አግኘው፣ እንደኔ ይሄው አለና ሶስቱን ነገር ነገረኝ። እናቱም በቃ ፈጣሪ ነው የወሰዳቸው እንጂ ቃሉን ጠብቄያለሁ፣ ክብሩንም የእሱንም ስም ይሄው ከሌላ ከማንም ሰው ጋር ሳልጣመር ክብሩን ጠብቄያለሁ፣ ሎጎ ነው። ከዛ አሹም ጋር ጓደኛ ነኝ፣ ምንም እንኳ ስጋ ባልበላም እሱ ቤት ውላለሁ ርሂ ስላለብኝ። ስለዚህ እነዚህን ነገሮች ናቸውና እናቱን ደግሞ ለብቻው እንደዚሁ አይነት ስሜት ያለው ነገር ነገራቸው። በቃ ልጅሽ ነው፣ እኔ በሄድም ልጅሽ ነው ምናምን ነገር ብሎ ነግሯቸው ነውና ይነግሩኛል። እሳቸውም ነፍሳቸውን ይማረው፣ ልጅ አልሞተም፣ አንተን ባየሁ ቁጥር ልጅ አለላል፣ ሩቅ አገር ተሹሞ ሄዷል፣ አንድ ቀን መጥቶ ይጠይቀኛል ይላሉ። ቤቱን እየሄድክ ታይለታለህ፣ መቃብሩ ማለት ነው። እንደዚህ እያሉኝ በቃ እርጅናም እድሜም ምናምን ሄደ አለፉ። ግን በቃ ይሄ ነው የጓደኝነት ጥግ። በጣም
እውነት ልታስለቅሰኝ ነው። በጣም ስሜታዊ ያደረግ እኔ ብዬ አሁን ጠነከር። አይ አሁን ጥር 11 ሲመጣ 20 ዓመት ይሞላዋል። እስካሁን ግን በጣም ቃልህን እኔ ጠብ ማለት አንዳንዴ ቃል በጣም ብዙ የሀበሻ አባባሎች የኢትዮጵያውያን አባባል አለና ህይወት ላይ ታያቸዋለና አንዳንዴ ቃል የእምነት ዕዳ ነው የሚለው እውነትም ነው። አሁን አንተ ቃልን መጠበቅ በጣም ከባድ ነገር ነው። በጣም ከባድ በዚህ ዘመን በዚህ በማህበራዊ ምናምን ነገር ባለበት ዘመን አንዱ ነገር ወደዚህ በሚያዞርበት ዘመን ለቃል መገዛት ትልቅነት። የእውነት ስማችሁ እንደጠበቅከው ቃልህን እንደጠበቅ 20 ዓመት ሙሉ ደሬ በስህተት የተጋበዘበት ቦታ ሁሉ እንደው ካሜራም ጀርባ ቢሆን ሀብቴ ሳይነሳ አይውልም። ደሬ ያለበት ቦታ ሁሉ ይሄን ሁሉ ዓመትና በጣም ትልቅ ነገር ነው። ደሬ እንግዲህ ከዚህ ርዕስ ስንወጣ ደሬ በጣም ብዙ የሰርግ ጋብቻዎች ላይ ከሰለሞኑ ይሄ ዩቲዩብ ቻናል ላይ በጣም በስፋት አውርታችሁታል። እሱ ውስጥ በደንብ አልገባም። የሰርግ ጋብቻዎች ላይ በሽምግልና ብዙ ሽምግልናዎች ላይ ሄዷል። እስቲ እዛ ላይ እንግዲህ ስለ ጥሎሽም አንዳንድ ነገር አሁንም አንዳንዴ አያለውኝ ጥሎሽ አለ። እኔ ግን አጋጥሞኝ አያውቅም። የቀረ ወደ መቅረቱ ነው ቀርቷል መሰለኝ። ይህን ሁሉ ሰርግ ስትሄድ አሁንም እየሄድክ ነው እና ጥሎሽ አላጋጠመኝም ሲባልም አልሰማም። እኔ እንጃ ሴቶቹ አይፈልጉም መሰለኝ ጥሎሽ አይፈልጉም መሰለኝ እንግዲህ ለማ ብዙ አላየሁም። እኔ አልፎ አልፎ አያለሁኝ ቲክቶክ ላይ ነው የማየው። በእርግጥ የሄድኩበት የተጋበዝኩበት ፕሮግራም ላይ በአይኔ አላየሁም። ቲክቶክ ላይ ስለዚህ እየቀረ ነው ማለት ነው። ከሆነ ቦታ አምጥተውት ሊሆን ይችላል። እሺ አንተ የገጠመክ የጥሎሽ ታሪክ ምንድን ነው? ብዙ ቦታ ያው ሽምግልና የምትሄጃለሽ። እዛን ጊዜ ጥሎሽ ነበረ በደንብ ባህሉን ጠብቆ ሙሉ ነገር ተጠብቆ እንዴት ነበርና አንድ ጊዜ በጣም እናረሰው እያነሳን እኛ ብዙ ዝርዝሩን አናውቅም፣ ግን ብቻ ደረጀ ቢኖሩ ሽማግሌዎቹን ጥያቄ እንዳይጠይቁ አፋፋቸውን ይሏቸዋል። እነሱን እያዩ ሲስቁ ምናምን እቃውን አስረከብን እንወጣለን ብለው ሚዜዎቹ እኛን ይዘውናል። ሄድን። ከዛ ብድግ እያደረግን ይሄ ካባዋ ነው፣ ይሄ ቀሚሷ ነው፣ ይሄ የራት ልብሷ ነው፣ ይሄ ነጠላ ጫማው አልጋ ማውረጃዋ ነው፣ ይሄ ቦርሳዋ ነው፣ ይሄ ደግሞ የእራት ልብሷ ነው ስንል አንድ አሮጊት ዝም ብሎ ያዩን ነበረ። ደረጅ አሉኝ። አቤት አልኳቸው። ወይ ነገር ጥሎሽ ነው ወይስ መሰረት ትምህርት እያስተማራችሁ ነው? የምር እኮ ነው። ይሄ እንትን ነው ማለት እኮ ይሄ እንትን ነው እኮ ነው። ምንም ከምን እንደተሰራ ለምን እንደሚጠቅም አንናገር። እና በጣም እሱን አረሰው። የመሰረት ትምህርት ነው አሉ። መሰረት ትምህርት ነው ወይስ ጥሎሽ ነው አሉ። ጥሎሽ ሲያኮርፈሽ ሙሽራ ገጥማ አታውቅም? አይ እኛ ሄደን እምቢ የተባልንበት ቦታ የለም። እኛ ሄደን በጥሎሹን በሙሉ የተሳካ ነው። ደስ ይላል። አሁን ደግሞ የበለጠ ዘመነ፣ በጣም ዘመነ። ግን ትልልቅ ሰዎች በጣም ያንን ባህሉን ምኑን ሁሉን ነገር የሚያውቁት ሰዎች አሁን ብዙ አላይም። እንጃ ምን ሆኖ እንደሆነ አላውቅም። አሁን እነሱ ግን ቢኖሩ የበለጠ አንድም ክብርም ነው፣ ሁለትም ግርማ ሞገስ ነው፣ ሶስትም ያውቁታል ባህሉም። በዛ መሰረት የልጅቷ ቤተሰብም የልጁ ቤተሰብም ተከብሮ ያ ነገር ይካሄዳል። አሁን ብዙ አላይም። እኛም ትንሽ ቺቺ ስላለችን ነው የምንጠራው እንጂ ቦታችን አይደለም። በመሰረቱ እኮ ተጋቢዎች ወስነው የጨረሱት ነገር ነው ወደዛ የሚመጣው እንጂ እነሱ ሳይግባቡ እስቲ እምቢ ይበል የእሷ ቤተሰብ ወይስ የእሱ ቤተሰብ እስቲ እምቢ ይበል እነሱ ጨርሰውት ነው የሚልኩትና ከዚህ ጋር ተያይዞ ሽምግልናን ስናነሳ ሽምግልና የሰርግ ብቻ አይደለም። ደርዬ ሰዎችን ለማስታረቅ ብዙ ቦታ ሽማግሌ ይሆናል፣ ሽምግልና ይገባል። እዛ ጋር ከዛ ጋር የገጠመክ ምናልባት አንደኛው ለሰዎችም ትምህርት ስለሆነ ጥሩ ነገር አንተ ሽምግልና ገብተህበት ተሳካ፣ በቃ እንደዚህ ሆነ የምትለው ሰዎች በዚህ ልክ አከበሩ እና ሰሙኝ እንደዚህም ጥሩ ሆነ የምትለው ከዛ ደግሞ ትንሽ ሳቅ የጫረብህ አጋጣሚ ካለ በፊልም ደረጃ የሲኒማ ፊልም ስትሰሪ አንቺም ከተሳተፍሽበት ማለት ነው እኔም ካለሁበት አንዳንዴ አለመግባባቶች ይፈጠራል። የዚህም ጊዜ የኔ መሀል መሆን ይጠቅማል። ምናልባት ከእድሜም አንጻር ከምሰራቸው ልጆች አንጻር
ትንሽ ከፍ ስላልኩ ሊሆን ይችላል። አንድ ጊዜ አንድ ልጅ ፕሮዲውሰሯ ሴት ናት፣ ሰርቶ ምናምን ነገር አላልቅ ምናምን ነገር ስላለ በቃ ከዚህ በኋላ አልፈልግም አለ። ግን የእሱ ፓርቲ ያስፈልግ ነበር ቢባል ቢሰራ ልጅቷ ገንዘቧን አውጥታለችና ታሳዝናለች። እና እህት አለኝ፣ ሚስት አለኝ፣ እናት አለኝ፣ ለምን ስታልቅስ? በመሃል ገባሁ፣ ሄድኩ፣ እሱን አገኘውና ነገርኩ። ምን ፈልገህ ምናምን ነገር በቃ እኔ እንዴ የማያልቅ ፊልም ምናምን ነገር እንደገና ብሩ ነው አሁን ቀሪውን ብር ትስጠኝ፣ እሱ ምናምን ብሩ ነው እንትን ያለ አይ በቃ ምናምን ነገር በስንት ቀን ይለቀል ብዬ ብሩን አሰጥቼ ባለው ቀን 2 ቀን ይበቃል ተብሎ ተሰርቶ ፊልሙ ወጥቶ ነቀነቀ። ይሄንን አስታውሳለሁ። ታዋቂ ናቸው ሁለቱም፣ ሴቷም እሱም ታዋቂ ናቸው። ያው ይሄን ወሬ ታውቁታላችሁ እያያችሁ። በእንደዚህ አይነት ሁኔታ ፊልሞች ውስጥ ለሚፈጠሩ ነገሮች አንዱ የመፍትሄ አካል ሆናለሁ ከሌሎቹ ጋር በመሆን ማለት ነው። ብዙ ግጭት ባይኖር ጥሩ ነው። ግን አንዳንድ ጊዜ ገንዘብ ሲያጥር ገንዘብ እንትን ሲል ምናምን እነዚህ ግጭቶች ይመጣሉ እና ታስቦበት ገንዘብ በበቂ ሁኔታ ተይዞ ቢጀመር ጥሩ ነው። ለጸብም ደረጃ አይደረስም። ሁለተኛ ደግሞ ፕሮዲውሰሮች አንዳንድም ሰዎች ናቸው፣ ገንዘብ ሊያጥራቸው ይችላል እና ይህን ግምት ውስጥ ከቶ ደግሞ እስቲ ሲያገኙ ተፈራርመናል ሲያገኙ ይሰጡናል ብሎ ስራውን ቢሰራ ጥሩ ነው። ግጭቱ ምን ይሆናል? ምክንያቱም ወደሽ ሰጥቶን በግድሽ እያንዳንድሽ ትገናኛለሽ። እዚህ ፊልም ላይ ብትታይ፣ ፕሮዳክሽን ላይ ብትታይ፣ በሌላ ቦታ ትገናኛለሽ እና ተዘጋጅተሽ ልትሰሪ ነው። ስለዚህ ነገሮችን በእንደዚህ አይነት ሁኔታ በመፍታት ስራን ማስቀጠል ይቻላል። በእንደዚህ አይነት ሁኔታዎች ይህንን አውቃለሁ። አንድ የሚያስቀኝ ግን ባለመግባባት ምናምን ነገር የሚያዝናናኝ ነገር አለ። እኔና ማንዴላ ህይወት አበበ አርፋ ናዝሬት ልንቀብር ሄድን። ቀበርንና ሰዓቱን ስለገፋ አድረን ነገ እንሄድ ተባብለን እራት ምናምን ነገር በላላልና ትንሽ 1-2 ጎንጨት ለማለት የሆነ ቤት ገባን። የሆነ ቤት ገብተን ባንኩ ላይ ዘፈን ተከፍቶ ኤፍሬም ታምሩ ምናምን እየሰማን የተጫወትን የሆዳችን እያወራን አንድ ሰው እየመጡና ደረጀ፣ አንተ ትልቅ ሰው ነህ፣ አንተ ተደማጭ ነህ። እኔ ስራዬ እዚህ በጣም ትልቅ ቦታ የከፍተኛ ፍርድ ቤት ምናምን ነገር ኃላፊ ነገር ነኝ። ጓደኞቼ ተጣሉ፣ እስቲ አስታርቃቸው፣ እስቲ አስታርቅ አሉ። እሺ ካሉኝ እንግዲህ እኔ ልሞክር አልኩኝና አንዱን ወሰድኩት። ይኸው ህይወት አበበ የምትባል አርቲስት ታውቋታላችሁ? ቀብረን መጣን። ለዚህ ነው እየለፋን ያለ ነው፣ እየደከምን ያለ ነው። ዛሬ ታይተን ነገ ለምንጠፋ ለምን ትጣላላችሁ? ለምን ሲል እሺ አለኝ። ማንዴላ ያኛውን ይዞ ሄዷል። ተነጋግረናል። ህይወት አበበ ይኸው፣ ማንዴላ ደግሞ ጨምሮበታል። ህይወት አበበን አጣን። እዚሁ ደግሞ ቀብሮ እየወጣ እያለ አርቲስት ከሌ አለና ይህ መውጫው ላይ በመኪና አደጋ አሉ። ያም ደነገጠ። እሺ ኧረ እሺ አለ። መጡ፣ አስታረቁ፣ ታረቁ፣ ተጨባበጡ። ምናሉ በቃ ደረጀንና እኔ ጋብዛቸዋለሁ፣ እግዚአብሔር ያክብራቸዋለሁ። ሰውየው መጠጥ መጣት ክትፎ እየበላን ምናምን እየበላን እየተዝናናን ነው። ከዛ እኔ ሽንቴን ልሸና ወደ ሽንት ቤት ሄድኩ። የኔ ሰውዬ ተከትሎኝ መጣና ደረጀ እሺ ያልኩ እንዳይመስል አንተን ስለማከብር ነው፣ ግንባሩን ልለው ነው የምፈልገው፣ አቀባብያለሁ አለኝ። ክውን ያልኩት ኧረ ቆይ ስለው አይ እኔ አንተን እንደው ዝም ብዬ እሺ ልበል እንጂ አልተመቻቸልኝም፣ እንዲህ ፊት ለፊት አልተመቸኝም፣ ግንባሩን ልለው። ደነገጥኩ። ከዛ ማንዴላን እና አንዴ ሽንትንሽ ና ብዬ ጠሩት አልኩት። በቃ ሽንት እዚህ ምን አልኩትና ማንዴን ጠራሁት። ሽንት ቤት ሄድን። ኧረ ሰውዬው እንደዚህ ሲል ያኛውም እኮ እንደዚህ እያለኝ ነው፣ ደረጀ ጣልቃ እየገባብኝ ነው እንጂ ግንባሩን ልለው ምናምን አቀባብያለሁ ይላል እና አልኩት። ሂሳብ ክፍል በጓሮ ላጥበን ሄድንና ባጃጅ ተከራይተን የሆነ ቤት ገባን። እዛ በቃ ሲቀዝቃዛ ቢራም ጨወናትሽ ወይኔ ምን አይነት ነገር ነው ምናምን ነገር ስንል ከኋላ አንድ እጅ እዚህ ጋር ዱቅ አለ፣ ማንዴላ ላይ ዱቅ አለና ከተማ ጠባብ ስለሆነች እኮ የት እንደሄዳችሁ ይታወቃል፣ ምን ዘዛለ አንደኛው ማለት ማንዴላው መጥቷል። አይ በቃ እሺ ምን እንብላ አልነው።
ምን እንብላ ስንል በቃ ወደ ቀይ ወጥ የሚመጡ ልጆች አሉ። ጥብስ 3 ዱለት አለ። ዱለት አድርግበትና ጎረድ ጎረድ ነው ሊያዝ ወደ ወጥ ቤት ሲሄድ ወጣና ባጃጅ ይዘን እንደገና ማንዴላ የስራ ሊስጥ ከዛ ሊሆነ ቤት በቃ እንደዚህ ምግብ ቤት ለምን እንገባለን? በቃ ናይት ክለብ እንግባ ብለን አንደርግራውንድ ያለ ናይት ክለብ ውስጥ ገባን። እንደዚህ መብራቱ የሚልበት አይነ ላይ ብልጭ ምናምን የሚልበት አለ። ይሄ ከንፈር ነጭ የሚሆን ቁልፎቹ ነጭ የሚያደርግ መብራት አለ። እዛ ጋ ቆም ወይ እግዚአብሔር ምን አይነት ነገር ነው የገጠመን ስል መጣ አቀፈንና ጠባብ ብላት እኮ ብያቸዋለሁ። እኔ እሱ እያረሰው ከዛ ወደ ሆቴላችን እንዴት እኔ ማንዴላም ጥዬ ወደ ሆቴሌ እንዴት እኮ አላውቅም። ሁለታችሁም ተሳትታችሁ ከዛ በቃ እሱ ጠዋት ቁርስ ላይ ተገናኝተን አንተ ሞትስ ቢሆን ጥለኝ ትሄዳለህ ሲል እንዴ አቀባብለዋል እኮ አሉ። ይሄን አረሳ ሆዴን አመመኝ። በቃሽ ዳርዬ እንግዲህ በጣም እያሳከኝ ሆዴን እያሳመመኝ ነው። እሺ ሎሚ ምናምን ጠጭበት። ዳርዬ ስለ ቤተሰብ ነው። ምን መጣ ሰውየው ሰውየው መጣ መስሎኝ ያቀባበል መጨለሙን እያች ዳርዬ እንግዲህ ያው ባለትዳር የልጅ አባት ነው። እንዴት ነው እስኪ እሱን ግለጽልን። ባለትዳርነት፣ አባትነት እንግዲህ እሱ አጠር ተብሎ ረዘም ተደርጎ ሲገለጽ ወንደላጤ እያለሽ ብዙ የምታውቂው ነገር አለ። እንደፈለግሽ ነሽ፣ ማምሸት ባገኝሽበት ማደር አለ። ነፃነት፣ በጣም የሰፋ ነፃነት አለ። ግን እኔ ወደዚህ ጋር ለመግባት ምክንያት የሆኑ ጓደኞቼ ናቸው። ከሰኞ እስከ ቅዳሜ በሰው ተከብቤ እሁድ ቀን የናችሁ ብዬ ስደውል እንዴ ደረጀ ትዳር የሚባል ነገር አለ፣ ልጅ የሚባል ነገር አለ፣ ያጫወትን እኮ ነው ምናምን ሲሉን እሁድ ቀን ብቻዬን መሆኔን አወቅኩት። እሁድ ቀን ሰው የለኝም ማለት ነው። ስለዚህ እሁድ ቀኔን ምን አደረግኩ? መጽሐፍ የማነብበት፣ ስክሪፕት የማጠናበት፣ የምጽፍበት፣ ሌሎች ከምሰራቸው ስራዎች ጋር ተጓዳኝ የሆኑ ነገሮች የማደርግበት ቀን አደረኩት። ከዛ ይህንን እያደረግኩ እንዴ እኔ ምንድነሱ እኮ ትዳር ቢይዝ እሁዴን እንደዚህ ማድረግ እችላለሁ የሚል ስሜት መጣ። ከዛ ማቃት በርካታ ዓመታት ማቃት የደብረ ዘይት ልጅ ናት ተብለ እሷ ጋር ይህን ጥያቄ ሳቀርብ እሷም ጋር በቃ እንደዚህ ከሆነ ምን ችግር አለ እኔም ጋር የነበረ ጥያቄ ነው አለችና ያ የምታውቂውን ሰርግ አደረግን። በአመቱ ወንድ ልጅ ተወለደ። ስሙን ሀብት ያልነው። ከዛ በኋላ አሁን እሑድ ቀን ብቻ ነው ያለው። በጣም ደስ ይላል። ተመለሰልሽ? ዳሪ ልገረም እንጂ በመልሶች ጊዜ ያሳከኝ ይሆና። ዳሪ መጽሐፍ ስትል መጽሐፎች አሉክ። ስለሱ መጽሐፎች ትንሽ እናውራ። ያው ብዙዎች የማያውቁት ነገር ሊሆን ይችላል። 3 መጽሐፍ አለኝ። ትዝታ ሲጨለፍ፣ አንዳንድ ነገሮችና ሌሎች፣ እንዲሁም የሚሊኒየሩ ፍዳ የሚላለ አሁን 4ኛ ከእስራኤል መልስ እስቲ ጨላ ካገኘው 4ኛው ይታተማል። 3ቱም መጽሐፎች የተጻፉት ጠረጴዛ ላይ እንደዚህ ቁጭ ብለን የምናወራቸው ወሬዎች እኔ የማውቃቸው አሁን እንደዚህ ገጠመኞች ምናምን ለምን ይባክናሉ ጠረጴዛ ላይ ደረጀ ጻፋቸው ብሎ ይለኛል። የቁም ነገር መጽሔት ታምራት ቁም ነገር እሱ መጽሔት ላይ ጽፍ ነበረ። በቃ በትዝታ ሲጨለፍ በሚል እነሱን እየጻፍኩ በኋላ ለምን ጠረጴዛ ላይ ለምን ይባክናል? ሁልጊዜ ለምን ግሮሰሪ ውስጥ ይባክናል? መጽሐፍ ይሁኑ። ለዩኒቨርሲቲ የሚማር ተማሪ እኮ አንድ ግብአት ሊሆነው ይችላል፣ ለሚመረቅ ተማሪ አንድ ግብአት ሊሆነው ይችላል በሚል እነዛን ነገሮች አንድ ላይ አድርጌ ጻፍኳቸው። በተለያየ ጊዜ በተለያየ ርዕስ የተለያየ ጉዳዮች። አሪፍ ጸሐፊ ነኝ፣ በደንብ የሥነ ጽሑፍ እንትኑ የገባኝ ነኝ ማለት ግን አይደለም። እንደወረደ ስጽፋቸው ግን አሁን እንደማወራሽ ቀልዶች ወይም ገጠመኞች ወረቀቱ ላይ እንዲሆኑ እፈልጋለሁ። በዛ እንትኖች ካሉት ቃለ ምልልሶች ካሉት ምናምን ነገሮች ካሉት አንዱ የሚናገረው አንዷ የምትናገረው ምናምን ነገር ካለ ልክ እንደማወራው መሆን አለበት በሚል ጽፋለሁ እንጂ ስነ ጽሑፍ ምናምን ነገር የተማርኩት የለም። ስለሞሞዬ በዚህ ይበልጠኛል። እና እነዚህ ነገሮች ናቸው መጽሐፍ ሆኖ ሰው ዘንድ የደረሱት። ጃፋር መጽሐፍ መደብር ነበረ ሲያከፋፍልልኝ የነበረው። 4ኛውን ደግሞ ይህን ፖድካስት የሚያይ
መጽሐፍ የሚወድ ባለ ሀብት ቢያይ 4ኛውን ቢያሳትምልኝ በሙሉ ትርፉን ለሱ ሰጠዋለሁ። እኔ ብቻ እንዲታተም ነው የምፈልገውና ይህን እያየ ይሆናል እኮ። እስቲ ነገር የለም እንግዲህ ደርዬ 4ኛውን መጽሐፍ ከእግዚአብሔር ጋር የሚታተምበት በጣም አጭር ጊዜ ይኖራል ብዬ ተስፋ አድርጋለሁ። ከዚህ ፖድካስት በኋላ በጣም ብዙ ሰው ወደ አንተ ይመጣል፣ እኛም እንሄዳለን። ስለዚህ ያው ይታተማል፣ የሚያስፈልግም ነገር ነው። አንዳንድ ጊዜ ይሄን ገጠመኝ በመጽሐፍ ላይ ወርዶ ቁጭ ብሎ ቤቱ የሚስቃለና በጣም ትልቅ ነገር ነው። ትልቅ በጣም ስልኬንም አስቀምጣለሁ፣ ምን አስቀምጣለሁ፣ ሰው እንዲደውልና ሀሳቡን እንዲነግረኝ ሁሉ እፈልጋለሁ። እና በዚህ ውስጥ ነው እንግዲህ ደርዬ፣ እንግዲህ ጥያቄዎቻችንን እየጨረስን ነው። ግን አንድ እንድትመልስልኝ የሚፈልገው ጥያቄ ደርዬ ከመጣበት ከህይወት ጊዜ፣ ከህይወት ዘመን፣ ከህይወት ትዝታ አንጻር ካለፋቸው ስርዓቶች፣ ካለፉት አመታቶች፣ ፍቅሮች፣ ማጣት፣ ማግኘት፣ ሀዘን፣ ደስታ፣ ብዙ ነገር ጊዜ ምን አስገረመው? ከጊዜ ምን ተማረ ደርዬ? እንዴ ጊዜ እኮ ብዙ ነገር ያስተምራል። ጊዜ እኮ አስተማሪ ነው፣ ቀጭም ነው፣ ከፍ ያደርጋል፣ ሊጥልም ይችላል። ጊዜ በጊዜ መቀለድም ጥሩ አይደለም። እኔ በዚህ ጊዜ ውስጥ በኖርኩበት ዘመን ውስጥ የተማርኩት ያገኘሁትና የተጠቀምኩት ነገር ምንም ቢሆን ምንም ጊዜን አለማባከን ማለት ከትልቅ ሰው ጋር ትምህርት የማገኝበትን ነገር እየተወያየሁ እየተነጋገርኩ ጊዜ ማሳለፍ። በመጽሐፍ ውስጥ ደራሲ እኮ አንድ ሀሳብ እዛ ውስጥ አስቀምጧል። ያንን ደራሲ በዛ መጽሐፍ ውስጥ አገኘውና ጊዜ እንጠቀምበታለሁ። ከህፃናት ጋር እነሱን ፍላጎት፣ ስሜት፣ ወደፊት ራዕይ ምን ሊፈልጉ እንደሚችሉ ምን ሊያረጋቸው እንደሚችሉ በመጫወት በማውራት ጊዜን አሳልፋለሁ። ጊዜ በጣም ብዙ ነገር የምትሰሪበት ነው። ብዙ ነገር የምትለውጭበት ነው። ብዙ ሰውም የምትለውጭበት ነው እና እኔ ከጊዜ በጣም ብዙ ነገር ተምሬያለሁ። ማስተዋልን፣ ረጋ ማለትን፣ አለመቸኮልን፣ ከሰዎች መማርን፣ ከትንሽ መማርን፣ ትልቅን ማድመጥን ብዙ ነገር ተምሬበታለሁ። ሁሉም ሰው እንደዚህ ቢሆን ደስ ይለኛል። አውቃለሁ ባይነት ጥሩ አይደለም። አለማወቅም ወንጀል አይደለም። ለማወቅ መሞከር ግን ትልቅነት ነው። ያወቀው ደግሞ ለማያውቀው ማካፈል አለበት። ለምን የጋምስ መብራት ይሆናል? ስለዚህ የሚያውቅ ለማያውቀው አስተምረው፣ የማያውቅ ደግሞ ለማወቅ ይጣር፣ ይልፋ። በጊዜ ውስጥ እነዚህ ነገሮች ለውጥ ያመጣሉ። ሰው ትልቅ ቦታ ይደርሳል። የሰው ልጅ ደግሞ ትልቅ ቦታ ሲደርስ ሀገርም ትልቅ ቦታ ትደርሳለች። ስለዚህ ከጊዜ የተማርኩት እነዚህ ነገሮች ናቸው። እንደ አጠቃላይ ደግሞ የምነግርሽ ሙዚቃ ከሌለ እኔ ምኖር አይመስለኝም። በጣም ሙዚቃ እወዳለሁ። በጣም ለሀገሬ ሙዚቃዎች በሙሉ ልዩ ትኩረትና የማድመጥ እንዴት ይህንን ገጣሚ ይሄ እንዴት ጻፈው፣ ይቺ ዜማ እንዴት፣ ይሄ ቅንብር እንዴት ሆነ ብዬ አዳምጣለሁ። ከጥንት መካከለኛው ዘመን አሁን ያሉትና ገና ወደፊት የሚወጡትን ሙዚቃ አዳምጣለሁ። ስፖርት ወዳለሁ። የሀገሬን ስፖርት እግር ኳስንና አትሌቲክስን በአንክሮ እከታተላለሁ። ውጭ ላይ ሮናልዲኒዮ የነበረ ጊዜ የባርሴሎና ቲፎዞ ነበርኩኝ። ሮናልዲኒዮ ሲያቆም በቃ ያ ቡድን አሳዘነኝ። አሁን የመጡ ልጆች አሉ፣ ግን አሁንም በልጭልጭ ነገር እንዳይለውጣቸው እንጂ የውጭዎችን ማየት ጊዜን ለማሳለፊያም ስለሚጠቅም እንደዚህ ጎራ ለይቼ የምጣላበት ከሰው ጋር የምሰዳደብበት አይደለም። ግን ጊዜን አሳልፍበታለሁ፣ እማርበታለሁ። ድሮ እኔ ኳስ ተጫዋች ነበርኩኝ። በዛ ውስጥ ስላሳለፍኩኝ ወደ መቀልጠምና መሰበር ሲመጣ ኧረ አውርቼ በበላ ይሻለኛል ብዬ ወደ ኮሜዲ መጣሁ እና ሙዚቃ ውስጥም አለሁበት። ኪነት ውስጥ ነበርን፣ ብዙ ክፍት ሶስት ኪነት እዛ ውስጥም ሰራ ነበርና ይህን ሁሉ ነገር ከማህበረሰቡ ጋር እንድጋራ ያደረገኝ ስፖርቱም ጋር በመኖሬ፣ ሙዚቃውም ጋር በመኖሬ፣ መጽሐፍ በማንበብ ከትልልቅ ሰዎች በማድመጥ፣ ትንንሾችን በማድመጥ፣ እነዚህ ሁሉ ከቤተሰብ በወረስሽው እነዚህን ሁሉ በማጣምርሽ አንቺ ሙሉ ነሽ፣ ሙሉ ትሆኛለሽ። ስለዚህ ሌላውም እነዚህን ነገሮች ምን ይጠቅመኛል ከማለት ይልቅ ማወቅ ምንም ዋጋ ካላስከፈለ ምን አለበት ለማወቅ ብንጥር። ስለዚህ ሁሉም ሰው ሊያውቅ ሊማር ብዙ ነገር
ከህይወት ተሞክሮም ተነስቶ ከሌላም ህይወት ተሞክሮ ተነስቶ ትልቅ ቦታ መድረስ እንደሚቻል ሊገነዘብ ይገባል። ይሄ የዕለቱ አንኳርነት ነው። በጣም በጣም ደስ ይላል ደሪ። የእውነት ልቤ እየመታ ነው የሰማው። የሚገርም ነገር በሚገርም ሁኔታ ነው የገለጽኩት። ደሪ እንግዲህ ያው በቅርቡ አንድ ቲያትር አብረን እየሰራን ነው። ከአንተ ጋር በሰራሁባቸው ጊዜያቶች የእውነት በጣም እጅግ ትልቅ ደስታ ነው የሚሰማኝ። አሁንም አብሬክ እየሰራሁ ስለሆነ እድለኛ ነኝ። ይቺ ሳቅ እንግዲህ ከዛች ቲያትር ላይ የተገነጨበች ናት። ወደፊት ቲያትሩ ሲታይ የሚያዩት ይሆናል። እስራኤል በቅርቡ ጉዞ አለን። እስቲ እንግዲህ የተሳካ ሊሆንልን እንደሚችል እምነቴ ነው። ባዩሺ አንቺ ሳትጋበዥ እንደዚህ በመጀመርሽ ይሄንን በመስራትሽ የምር አሪፍ ነገር ነሽ። የበርካታ ዓመት ልምድ እንዳለው ነው የምትጠይቂው ጥያቄ። ያለምንም መረበሽ፣ ያለምንም መደነቅ፣ ያለምንም ግራ መጋባት ሳይሆን ከመልሶቻችን ውስጥ ጥያቄ እያወጣሽ ነው የምትጠይቂውና ልብ ኮርኳሪ ነሽ፣ የውስጥን ኮርኳሪ ነሽ። ጥሩ ነው። ለካ ይሄን የመሰለ ስጦታ ነበረሽ። ፊልሙ ጋር ተወሽቀሽ ቀረሽብን። ፊልሙም ላይ ጥሩ ነው፣ ግን እንደዚህ አይነት የምታገኘውን ሰው እንደዚህ ኮርኳሪ የሆኑ ጥያቄዎችን በመጠየቅና እንደዚህ አይነት ነገር ተከፍቶ ያለሽም ከልምድሽ ከኖርሽባቸው ከሚመጡ እንግዶች ጋር ሀሳብ ስትካፈይ ማየት ለእኔ በጣም ነው ደስ ያለኝና በርቺ፣ ቀጤ፣ ሁልጊዜ ከአንቺ ጎን ነኝ። አሜን አሜን። ደርዬ በጣም በጣም ነው የማመሰግነው። የእውነት በጣም በምወደው በማከብረው በሀገር ካስማ በሆነ ሰው መደነቅ እንደዚህ ማለት ትችያለሽ መባል በጣም ትልቅ ነገር ነውና ለእኔ ይሄ እውነት የህይወት ዘመኔ አንዱ ትልቅ ነገር ትልቅ ልገሳ ወይም ምክር አንዱ አድርጌ ነው የማስቀምጠው። ደርዬዋ በጣም ነው የምወድህ ታውቃለህ። በጣም በጣም ነው የምወድህ፣ በጣም ነው የማከብርህ። ከአንተ ጋር ባሳለፍኩባቸው ጊዜያቶች በሙሉ እጅግ በጣም ደስተኛ ነኝ። አሁንም በምንሰራው ስራ በየቀኑ ነው የምንስቀው። አንድ ነው በራስ ላይ መቀለድ ከሚለው ጋር ተያይዞ አንድ ቀን ሰሞኑን ነግረኸኝ ነበርና በጣም ስቄ ነበር። እሷን እዚህ ጋር ማንሳት ይቻላል። ከዛ ኧረ ቀልድማ በሽ ነው አለ፣ ችግር የለውም። ከዛ በኋላም ደግሞ ሌላ ምን እላለሁ፣ ማህበራዊ ሚዲያን እንደዚህ ለበጎ ነገር መጠቀም ማለት ትልቅ ነገር ነው። ይሄ ተሞክሮ የህይወት ተሞክሮ መንገድ ማለት ትልቅ ነገር ነው። ብዙ እዚህ ጋር የምታመጫቸው ብዙ እንግዶች የህይወት ተሞክሯቸውን ሲናገሩ የሚማር ለማወቅ የሚጥር ሁሉ ብዙ ቁም ነገር ያገኛል እና ይሄንን ፖድካስት ስታዩ ሌሎችም ለሚሰሩ ለሚደክሙ በማህበራዊ ሚዲያ ቁም ነገር ያለው ነገር ለማስተላለፍ ለሚጠሩ ሁልጊዜ ክብር አለኝ። አንድ ሁለት እናንተም ይህንን ጊዜ ወስዳችሁ በዚህ ፖድካስት የሚቀርቡትን ነገሮች ተከታትላችሁ ሀሳብ ምክራችሁን የምትሰጡ ሁሉ በጣም ልትመሰገኑ ይገባል። እዚህ ጋር የተቻለ አቅም በየትኛው ቲክቶክም ይሁን ፌስቡክም ይሁን ኢንስታግራም፣ ዩቲዩብ ምናምን ነገር ላይ ለሚመጡ ማናቸውም ነገሮች ቀና ብንሆን እንደግ እስኪ ምናምን አብረን እንሆን እንዲህ ምናምን የሚባሉ አስተያየት ቢመጡ ደስ ይላል። መነቋቆር፣ መሰዳዳር፣ እንዲህ ማለት ምን ማለት ማንንም አይጠቅም። ማንም ስለማይጠቀም በስድብ እንደውም ራሳችንን እንድንታዘብ ያደርገናልና ማንነታችን ፍንትው ብሎበት የመጣ ነው። እነዚህ አይነት ማህበራዊ ሚዲያዎች ማንነታችን ለካ የውሸት ነበር። እንቅፋት ሲመጣን እኔን የምንለው ውሸታችንን ነበር ማለት ነው። ምግብ ሲመጣ እንብላ የምንለው ለካ ውሸታችንን ነበር። ይኸው ማህበራዊ ሚዲያ ሲመጣ እኮ ፍንትው ብሎ ወጣ እና ልክ እንደዚህ ባዩሽ ስትለፋ ስትደክም፣ ሌሎችም እሷን የመሰሉ ሌሎችም በጎ ነገር የሚሰሩ ጥሩ ነገር ለማቅረብ የሚጥሩን እንደግፍ፣ እናበርታ፣ በጎ አስተያየት እንስጥ። ግድ የለም አንድ ቀን ትልቅ ቦታ እንደርሳለን። ይህንን ማለት ነው የምፈልገው። በጣም ትልቅ ነገር ነው ደሪ፣ በጣም ትልቅ ነገር ነው። ከሶሻል ሚዲያ ጋር ተያይዞ እንደውም በዚሁ በሁሉንም ነገር ብለኸዋል። አንድ ደግሞ ከኛ ከሚታወቁ ትንሽ ሰዎች ጋር ተያይዞ የትኛውም ቦታ ላይ የመቀረጽ በቃ ስታዝንም፣ ስታለቅስም፣ ስትሄድም፣ ስትበላም፣ ስትጠጣም አለና ካሜራ ፈርተክ ስልክ ፈርተክ የምትኖርበት ጊዜ ሆኗል። ምን ትላለህ? ያሳዝናል። ማለት አንዳንዱ ፕራይቬሲ አለ የራሱ መቀረጽ ማይፈልግ ምናምን አለ። እንዴ ሰው ሆኖ መቼም መሸታ ቤት ሲገባ ወተት አይጠጣም። መጠኑን ይወቅ እንጂ መጠኑን እንትን ይገድበው እንጂ ለመዝናናት ነው። ከሰው ጋር አንድ ሁለት ለማለት ነው። ማንም ሰው ሁሉም ሰው
ቁም ነገር ለመጨዋወት ነው፣ ሀሳብ ለመለዋወጥ ነው፣ ወደ ስራና ስለ ስራ ለመነጋገር ነው። ግን በቃ ተደብቆ እንደዚህ ተብሎ ምናምን ነገር ምንም የሚጠቅመው ነገር የለም። ለዛ ሰው ምንም ሰብስክራይበር ምናምን ነገር ቢያመጣ ምንም ገንዘብ ሊሆነውም አይችልም። ግን ይሄ ነገር ቢቀር አሁን ማንም ሰው ጠርቶን ና ፎቶ እንነሳ አንድ ጊዜ እስቲ ምናምን ቢል ማንም እምቢ አይልም። ማንም አርቲስት እምቢ አይልም። ሁሉም ተባባሪ ነው። ምክንያቱም ከመሬት የተነሳ ነው እኮ እኛ ሁሉንም እሺ ብለን እና ለምንድን ነው እምቢ የምንለው? እምቢ አንልም። መቅረጽ የፈለገ መቅረጽ፣ ፎቶ መነሳት ይችላል። ምንም ችግር የለበትም። ተደብቀሽ እንደዚህ ማድረግ ግን ምንም አይጠቅምም፣ ለማንም አይጠቅምም። እና እስፔሻሊ እናንተ ሴቶች በተለይ እናንተ ላይ ያለው ጫና በስማ ይገርማል። ስለዚህ ይሄ ስለማይጠቅም ለበጎ ነገር እንጠቀምበት። ምንም ነገር በጣም ጥሩ ነገር ነው እጃችን ላይ ያለው እና ለበጎ ነገር ስንጠቀምበት ብዙ ሰው እናገኛለን። አይደለም ብር፣ ሰው ነው ዋናው ትልቁ ነገር። እና ይሄ ነገር አሪፍ ነው። ሌሎቹን ማበረታት አለብን። ምን ማለት አለብን? በቃ ይሄ ነው የኔ ሀሳብ። በጣም ነው የማመሰግነው ደርዬ። በጣም ነው የምወድክ፣ በጣም ነው የማከብርህ። ከነ ግርማ ከነ ክብርህ ከነ ሞገስ ኑርልህ። አሜን አሜን። ደርዬዋ እንግዲህ እዚህ ድረስ መተክ አንድም ሁለትም ቀልድ እንደው ሳትነግራቸው ለተመልካቾቻችን ፈገግ ሳታሰኛቸው መሸኘቱ ልክ ስለሆነ ከባድ እስቲ መሰለባበች። አንድ ቀልድ ይሁን አንድ ደግሞ ገጠመኝ ነው። ገጠመኝ ያው ወደኋላ አይደለም እንመለሰው። ወደኋላ ስንመለስ እንግዲህ የዛን ዘመን አንቺ አልተወለድሽም። የዛን ዘመን አዩማ በነበረበት ጊዜ አዩማ አብዮታዊ ኢትዮጵያ ወጣቶች ማህበር ያኔ በቃ ድጋፍ ለማጻፍ ወደ ውጭ ሀገር ለመሄድ በጣም መከራ ነበር እና አንድ ጓደኛ ያለ የቀበሌው የአዩማ ሊቀመንበር ነው እና የድጋፍ ደብዳቤ እንዳንቺ ልጆቹ ውጭ ቤተሰብ ያላቸው ድጋፍ ደብዳቤ ለማጻፍ ሲመጡ እሱ ቤቱ ነው በቃ ቤቱ ነው እና ቤቴ ነው እና አነጋግሩኝ ጽሕፈት ቤት ውስጥ እንትን አለልም ምናምን እያለ ከቤቱ ነው የሚመጡት ቤቱ እና እንደዚህ ነው የሱ በር። አባትየው እዛች በረንዳ ላይ ይቀመጣሉ ጧት ሁል ጊዜ እና ሴቶቹ አድረው ጠዋት ሲወጡ አባቱም እንዲህ በቀዳዳይና ካሉ አለው ክላሰር አለ ያሲዛትና እየተነጫነጭ ሹጪ እያለቀስሽ ብሎ ነው የሚላቸው። ከዛ ትወጣለች። እንዴ ቤቴ ድረስ አትምጡ እንዴ ይሄ እኮ የቀበሌው እንትን አይደለም እኮ ቤቴ ድረስ አትምጡ ሂጂ እኮ ነው የምልሽ ምናምን ብሎ አባትየው ነው ያቸዋል። ትሄዳለች። በሌላ ቀንም እንደዚሁ ሌላዋ መታ እንደዚሁ አባት በረንዳ ላይ ቁጭ ብለዋል። እንዴ ቤቴ አትምጡ እኮ አልኳችሁ እንዴ ጽሕፈት ቤት አለኝ እኮ ለምንድን ነው እንትን ቤት ድረስ አትምጡ እናንተ ልጆች ምን ሆናችሁ ነው ምናምን። አንድ 4 ቀን እንደዚሁ እንደው ቤቴ ምናምን ነገር ሲል አንድ ቀን አድርሶ ሲመለስ በአራተኛው ነው ምናምን 4ኛ ሴት አድርሶ ሲመለስ አባትየው ጠሩት። ና እስቲ ጆና አሉት። አቤት አለ። እስቲ አንዳንድ ጊዜ እንኳን ክላሰሩን ቀይረው አሉት። አንድ አይነት ክላሰር ነው ይዞ ሄደ። ቢጫ ክላሰር ነው በቃ ልጆች ይዞ የሚወጡት። እስቲ አባትየው እንዴት እንደታዘቡት አይሻለን። አቁም ብሎ ነው ሰላም። አንድ ደግሞ የተስፋዬ ካሳ ናት። ይቺን ብዙ ጊዜ በእንትን ብሏትና ልጆች እየተጫወቱ ሂድ እየተባባሉ ነው። ከዛ አንድ ሴትዮ በእንስራ ውሃ ቀርተው ከነሱ አጠገብ ሲወጡ ትንሽ ዳገት ነገር ናትና ዳገቷ ላይ ትንሽ አጣታቸውና አመለጣቸው። ከኋላ አመለጣቸው። ከዛ አመለጣቸውና ዞሩና አዩ። ልጆቹ ብይ እየተጫወቱ ነው። አቦች አሉት እናትህ አለች እንደ ቤት ሲሉ ባይኖረኝ ሊጸዳዱብኝ ነው። አመሰግናለሁ። ደርዬዋ ተመልካቾቻችን እንግዲህ ከደርዬ ጋር የነበረን የሚገርም ጨዋታ፣ ቁም ነገር፣ ሳቅ፣ ልብን በጣም የሚያረሰርስ እኔ በጣም ብዙ ትምህርት ወስጄበታለሁ። እንደዚህ አይነት ጨዋታ ነበረ። እናንተ በጣም እንደምትወዱት ተስፋ አደርጋለሁ። ሳምንት ከሌላ እንግዳ ጋር እንገናኛለን። ይህንን ፕሮግራም ከጀርባ የሚያግዙትን ዲኖ ፋሽን ቢዩቲ፣ ሳም ስቱዲዮ ኢትዮጵያ፣ ቢፋኒ ጀነራል ትሬዲንግ፣ ኤልያስ ፋንታሁን ሁላችሁንም እጅግ አድርጌ ያመሰግናለሁ። ባይ